እምነታችንም ንግዳችንም ፖለቲካችንም ጦራችንም ቀይ ባህር ነው። ቀይ ባህርን የምታስተዳድረው የምትመራውም ሰላሙን መረጋጋቱን ልማቱን ለሷም ለጎረቤት ሀገሮችም ትልቅ ሚና የነበራት የኢትዮጵያ ስልጣኔ የነበረው የአክሱም መንግስት ነው። ኢትዮጵያ በእርግጥም ትክክለኛ ኮዚዛ እንደመጣች የሚያሳይ አንደምታ ያለው ነው። አክሱም ላይ የነበረው መንግስት ነው። እሱ ነው ቀይ ባህርን ሲቆጣጠር የነበረው። ለዚህ ነው የሰየሙትም የሀበሻ ባህር ብለው ሰይሙታል፣ ኢትዮጵያ ባህር ብለው ሰይሙታል። ኢትዮጵያ እዛ አካባቢ ድጋሜ ከተመለሰች ምዕራቡ ዓለምም የዓለም ፖለቲካ የሚመሩትም እነሱም የኢትዮጵያ መመለስ ይፈልጉታል። አሰብ የኤርትራ ነው ማለት ራሱ በታሪክ በዘገባ ይከብዳል፣ አትቀበለው። 135 ሚሊዮን ህዝብ ይሄ ህዝብ ጫና ውስጥ ገባ ማለት አፍሪካ ቀንድና አጥልቅልቆ አውሮፓ የመግባቱ ነገር የተረጋገጠ ነው። እኛ ግብጽ ሄደን አልጠየቅንም። ግብጽ ወደብ ላይ የጠየቅነው ቀይ ባህር የነበረው ንብረታችን፣ ታሪካችን፣ ቅርሳችን እዛ ላይ ተጠቃሚ እንሁን በሰላማዊ መንገድ ብለን ነው የጠየቅነው። ቀይ ባህር ለኢትዮጵያ ያስፈልጋታል ባይሆን የአሜሪካ ውጭ ፖሊሲ የነ CNN ዘገባ የተለየ ሆኖ ይወጣ ነበር። 30 ዓመት ታገልን አሉ። 30 ዓመት ወሰደ። አሁን 35 ሆነ። ለኤርትራውያን ምንድን ነው ያመጣላቸው? ጤና ይስጥልን ውድ ተመልካቾቻችን፣ የተለያዩ ሀሳቦችን የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። በኢትዮጵያ አረብ ግንኙነት ላይ ለበርካታ ዓመታት የሰሩ ናቸው፣ ጥናትም ያደረጉ ናቸው። የታሪክ ተመራማሪ እንዲሁም ደግሞ በርከት ያሉ ጥናቶችን ያሳተሙ በህዳሴው ግድብና በቀጠናዊ ጉዳዮች በተለይም በአፍሪካ ቀንድና ከአረብ ጋር የተገናኙ ጉዳዮችን ስለ ኢትዮጵያ ብዙ የሰሩ ናቸው። ዛሬ እንግዳችን ፕሮፌሰር አደም ካሚል ፋሪስ ናቸው። ውድ ተመልካቾቻችን ዛሬም የቀይ ባህርን ጉዳይ በስፋት እናነሳለን። ከታሪክም አሁናዊ ፖለቲካ ምን ይመስላል የሚለውን ከቀጠናዊ የፖለቲካው አካሄድ አንጻር እንመለከታለን። አብራችሁ ቆዩ። ፕሮፌሰር እንኳን ደህና መጡ። እንኳን በሰላም ተበቃችሁኝ። እጅግ እናመሰግናለን። በዚህ በወሳኝ ሰዓት በወሳኝ ጉዳይ ላይ ስለተገናኘን ደስ ይለናል። እንግዲህ ብዙ ጊዜ የቀይ ባህር ጉዳዮች ያው እርሶም እንደሚያውቁት የኖሩበትም ስለሆነ በአብዛኛው የማይነሳበት ነበር የነበረው። አሁን እንግዲህ በጣም የቀይ ባህር ጉዳይ የኢትዮጵያ የብሔራዊ ጥቅም በተለይም ሁለቱ ወንዞች ይባል የለ የአባይ ወንዝና የሬድ ሲ ጉዳይ ለኢትዮጵያ እድገትና ጣፋንታ ሁለንተናዊ እድገቷ ማንነቷ ሊገነባ የሚችለው በእነዚህ ነው ተብሎ ይወሰዳል። አሁን ያለው ፖለቲካ እሱን ነው እያራመደ ያለው። ዓለምም እንደዚህ አይነት ግንዛቤ ውስጥ ናትና ምናልባት ብዙ ጊዜ ሰዎች በታሪክ ከታሪክ ከጂኦግራፊ እንደዚሁም ደግሞ ከሌጂቲሜሲ አንጻር ብዙ ጥያቄዎች ያነሳሉና እንደው ከታሪክ አንጻር ሞር እዛ ቀጠና ላይ በደንብ ስለሚያውቁት የአረቡንም ባህሪ ከግብጽ አንጻርም ስለሚረዱት የተወሰነ አስተን ወደ ዋናው ሀሳብ እንገባለን። እሺ፣ አመሰግናለሁ። ብዙ ጊዜ አሁን እየተከሰቱ ያሉት ከወቅታዊ ሁኔታ ምናልባት ቀደም ብለን ከ14 ዓመት በፊት የግድቡ ጉዳይ የወቅታዊ ዋና አጀንዳ ነበረ። ስንጀምርም ስንገነባም ስንጨርስም በአረቡ ዓለም እጅግ መነጋገሪያ አጀንዳ ሆኖ ያለፈበት ጊዜ ነበር። በተለይ አሁን የቴክኖሎጂ ኢንፎርሜሽን በረቀቀበት ሰዓት ላይ ዓለም ወደ አንድ መንደር ተቀየረ ባለችበት ሰዓት ላይ በየትኛውም ቦታ የሚከሰት ኢኮኖሚያዊ ሆነ ፖለቲካዊ ሆነ ሚሊታሪያዊ ሆነ ትኩረት ይስባል። ሜዳው ሰፊ ነው። በየቀኑ የሚወለዱ ሚዲያዎች አሉ እና የዚህ ግድባችን ጉዳይ ወቅታዊ መነጋገሪያ እንደው ከአፍጋኒስታን ከኢራቅ ጦርነት በላይ ሽፋን ያገኘ ቢኖር በመካከለኛው ምስራቅም ሆነ በዓለም የኛ ታሪክ ነው ማለት እንችላለን። የኛ ማንነት ነው። አንዱ ይሄ እንደው ግንዛቤ ይዘን የምንጓዝበት ጉዳይ ነው ማለት እንችላለን። ግድቡ ተመረቀ አለቀ ተብሎ በእለቱ በየደቂቃው ስለ ኢትዮጵያ ነበር ሲወሳ ሲወራ ሲተላለፍ የነበረው ዜና። ከዛስ በኋላ ምን ሊከሰት ይችላል? ግድቡ ተገነባ አለቀ፣ የሚፈለገውን ውሃ ይዟል። ከዛ በኋላ ምን ሊከሰት ይችላል? ኢትዮጵያ መነጋገሪያ አጀንዳ ሆኗል። በእያንዳንዱ የጥናትና ምርምር ሴንተር በእያንዳንዱ ሜዳ ትኩረት የሳበው ቢኖር ከሙሊቱ በኋላ ምን ሊከሰት ይችላል? በዝናብ ጊዜ ይታወቃል፣ የሚፈለገው ውሃ ይገኛል። በበጋ ጊዜ ደግሞ ምን ሊከሰት ይችላል? ኢትዮጵያ ያላትን ውሃ መልቀቅ ትችል ይሆን አትችል ይሆን የሚለው ነገር አነጋጋሪ አጀንዳ ሆነ። ይሄም ባለው ሁኔታ ግብጾች እንደምታውቀው አሁን ከተገነባ በኋላ የማይደፈር ግድብ ሆኗል። የተቀበረ ፈንጅ ማለት ነው። እንደማይነኩት ራሳቸው በራሳቸው መስክሮ ያስቀመጡት ነው። ለምን አንድ እርምጃ ቢወስዱ ለነሱም ለጎረቤት ሀገርም ለሱዳንም በተለይ ትልቅ አደጋ ስለሆነ
እሱን እና ቆየው ወደሚለው ድምዳሜ ደረሱና ሜዳቸውን ካሜራቸውን ወደ ሌላ አቅጣጫ አዞሩ። አሁን ደግሞ ቀጣይ የባህር በር ጉዳይ መጣ። መነጋገሪያ አጀንዳ ሆኖ አሁን ሰሞኑን የተነሳው የኢትዮጵያ ጥያቄ የባህር በር ማግኘት አለብኝ የሚለው ደግሞ አሁን ወቅታዊ መነጋገሪያ አጀንዳ ሆነ። አሁን ግብጾችም ያንኛውን ካከተመ በኋላ ካቅማቸው በላይ ከሆነ በኋላ ወደዚህኛው አጀንዳ ደግሞ ዙረው ይዘዋል መለፍለፍ። ይሄ የተለመደ ባህሪያቸው ነው፣ ለኛ አዲሳችን አይደለም። ግን በዚህ ሂደት ውስጥ የምትገነዘበው እንደ ኢትዮጵያዊ እንደ ዓለም አቀፋዊ ሁኔታ የኢትዮጵያ ማንነትና ምንነት አልታወቀም። እኔ እዚህ ላይ ነው አሁን በመጨረሻ ላይ ተሽከርክሬ ዞሬ የደረስኩበት የመጨረሻው ምዕራፍ ኢትዮጵያን አያውቋትም፣ ኢትዮጵያኖችም አያውቋትም፣ ኢትዮጵያም አያውቋትም ማንነቷንና ምንነቷን። ምናልባት ተቀርጾ ያለው በዶኩሜንተሪም ደረጃ የሚነበበውም የሚጻፈውም የሚታየውም ያ የ77 የ65 ረሃብ አገር በሚል ግብጾች ይሄ አካብደው ቀርጸው ስዕሉን አንጸባርቀው ኢትዮጵያ ማለት ይችናት ብለው ያ የቀረጹት ፒክቸር ነው ያለው። ግን የኢትዮጵያ ማንነት አይታወቅም። ይሄ ነው አንዳንድ ጊዜ የሚያሳስብህ። ኢትዮጵያኖች ጥያቄ ሲያቀርቡ እንደሚሰሩት ተማምነው ነው ጥያቄ ሲያቀርቡ በፈለገ ቢሆን የግድቡን አቀረብ ያው ተግባራዊ ሆነ። ኢኮኖሚ አቅም የላቸውም አይገነቡትም አሉ ግብጾች። ምን ተገነባ? በማን? በኢትዮጵያ ሕዝብ አንድነት መዋጮ የተሰራው እንጂ ዓለም አቀፍ እርዳታ ታግዶብን ነበረ። ይሄ ያየነው ሰማነው የተከታተልነው መድረክ ነበረ በዛ። አሁን ደግሞ የባህር በር ጥያቄ ሲመጣ አሁንም ኢትዮጵያ አትችልም፣ የግብጽ ኃያሉ ሰራዊት እያለ ኢትዮጵያ ቀይ ባህር ላይ መግባት አትችልም ወደሚለው ውሳኔ። ይሄ ታሪክን መጣስ ነው ራሱ። የታሪክን ያለኝ ግን ያጣሁትን ሳልወድ በግድ ያጣሁትን የባህር በር እንዳልመለስ የሚደረግ ጥረት ነው ማለት ይችላል። ስለዚህ እንደ ግንዛቤ ያህል እንደመነሻ ኢትዮጵያ ማለት እጅግ በጣም ለየት ያለች ሀገር ነች ከዓለም በሙሉ። በአፍሪካም ብትሄድ በእስያም ብትሄድ በላም ብትሄድ ኢትዮጵያ ማለት የስልጣኔ የ3000 ዓመት በላይ ስልጣኔ ያላት አገር ነች። ድንበሯን የወሰድክ እንደሆነ በአሁኑ ጊዜ ያለው ካርታ አይደለም የኢትዮጵያ ካርታ። እኛ ድንበራችን እስከ ደቡብ ግብጽ አስዋን ድረስ ይደርስ ነበር። ወጅሃል ቀበሌ የሚባል አካባቢ እኛ እናስተዳድረው ነበር። ያንን አካባቢ የመጨረሻው ንጉስ ያንን ሲያስተዳድሩ የነበሩት መሰረተ ኢትዮጵያዊ ባንጊ ይባሉ ነበር። እጅግ በጣም ትልቅ ባወር ያላቸው ትልቅ ስልጣን ያላቸው ንጉስ ነበሩ ሲያስተዳድሩ የነበሩት። አሽሪዎች ከሻም ከሰሜኑ መጥተው ሲፋለሟቸው የመሸነፍ ባህር ያሳየበት ስለነበር ወደ ኒብታ ተሸጋሸጉና ኒብታ ማለት በሱዳንና በግብጽ መካከል የምትገኝ ቦታ ነች። እዛ አካባቢ ላይ 9 ንጉሳቶች ናቸው የተፈራረቁት መሰረተ ኢትዮጵያውያን 9 ይገዙ ነበር፣ ያስተዳድሩ ነበር። ሁሉ ነገር ያን ኤሪያ ተቆጣጥሮ ነበር የነበር። ከዛ ተንሸራተው ደግሞ መረዌ ላይ ሰፈኑ። መረዌ ላይ ከሰፈኑ በኋላ 45 ንግስታቶች ተፈራርቀዋል። መረዌ ላይ 450,000 የሚሆኑ ትውልደ ኢትዮጵያውያን መሰረታቸው ባለሙያዎች ነበሩ። ግንበኛው፣ አናጺው ሁሉም ታገኝበት እጅግ በጣም የበለጸገች ኤሪያ ነበረች ማለት እንችላለን። 250,000 ሰራዊት ነበራቸው ጸጥታ የሚያስከብሩ። ፋርስና ሮማኖች ግምት ይሰጧን ነበር ሶስተኛው ኃያል መንግስት በማለት። ከዛ ተንሸራተው ደግሞ ወደ አክሱም ተረጋግጡ። አክሱም ላይ የመጨረሻ ምዕራፍ ንጉሶችን እዛ መደቡ። ክልላችን እዛ ሆነ አክሱም ላይ። አክሱም እንግዲህ በዘመኑ እጅግ በጣም ኃያል መንግስት የምትባል የታወቀች የቀይ ባህር ባለቤት ተቆጣጣሪ የነበረች፣ በሷ ስር ሁሉ ነገር ንግዱ፣ ግንኙነቱ ምን መካከለኛው ምስራቅ በሙሉ ለሷ በዳኝነት ወደ ሷ የሚመጡባት ንጉስ የነበሩባት አገር ነበረች። ትልቅ ስልጣን ትልቅ ቅርስ ታሪክ ያስቀመጡ መሪዎች ነበሯት አክሱም። ይሄ በስልጣኔ ደረጃ እንግዲህ የረጅም ጊዜ ስልጣኔ አለን ስንል ከሜዳ የመጣ አይደለም። ሁለተኛው የሰው ልጅ መገኛ የሰው ልጅ ዘር
ሉሲ ዝም ብሎ እኮ የሚወራ አይደለም። ይሄ ጥናት ተደርጎ ተረጋግጦ የተሰጠ መግለጫ ነው። ያም የኢትዮጵያ ታሪክ ነው። ሶስተኛ በቀይ ባህር ላይ ትልቅ ኃያልነት ነበራት። ቀይ ባህርን የምታስተዳድረው የምትመራው ሰላሙን፣ መረጋጋቱን፣ ልማቱን ለሷም ለጎረቤት ሀገሮችም ትልቅ ሚና የነበራት የኢትዮጵያ ስልጣኔ የነበረው የአክሱም መንግስት ነው። ቀይ ባህር የሚሊተሪ መመልመያው ማሰልጠኛው ማዕከላቸው ነበሩ ማለት ይችላል። አጋጣሚ ከዛ የሚነሱ ሰራዊቶች ወይም ጸጥታ አስከባሪዎች ባብል መንደብ የሚባለው መንደባብ የሚባለውን ኬላ ሰብረው የመን የገቡት ከኛው ነበሩ። እንደው እዚህን ወደ ኋላ በለስ ብለን ታሪኩን ስናይ በእንደ ዩሮፓ አቆጣጠር በ70 ቆስጠንጢኖስ የሚባል መሪ ሮማውያን ኢየሩሳሌምን ተቆጣጠረ። ኢየሩሳሌምን አፈራረሳት። ከዛ በኋላ ይሁዶችን አሳደደ። ከዛ አካባቢ አባረረ። የተወሰኑት መተው የመን ላይ ሰፈሩ። እንግዲህ የይሁዲ እምነት ከክርስትና እምነት በፊት የነበረ ነው። ስለዚህ እነሱ መጡና የመንን ከክርስትና ወደ አይሁዲ አመለካከት ቀየሩት። ዙኖዋስ ይባል ነበር መሪው በራሱ የይሁዲ እምነት ተከታይ አይሁዲ እምነት ተቀብሎ እሱ ነበር የሚያስተዳድረው። አሁን ያገሪቷን ህልውና ያሳሰባቸው የክርስትና እምነት ያሳሰባቸው የተወሰኑ ሰዎች የት ይጓዛሉ? ወደ ኢስታንቡል፣ ያን ጊዜ ቆስጠንጢና ትባላለች። ወደ ቆስጠንጢና ተጉዘው አቤቱታቸውን ያኛው ቲቶስ ይባላል፣ ይሄኛው ደግሞ ጴጥሮስ ይባላል፣ መሪው የሮማኑ ለሱ አቀረቡ። እባክህ ክርስትና ተገፋብን፣ ተበደለብን፣ ተጨፈጨን፣ ታረድ፣ ተገደልን፣ ድረስልን ጥሪ አቀረቡ። እሱ ምን መልስ ሰጣቸው? እኔ ከዚህ ሰራዊት አዘጋጅቼ ለእናንተ እርዳታ ከምሰጥ በቅርባችሁ ያለ የክርስትና እምነት ተከታይ ንጉስ አክሱም ላይ ካሊብ የሚባል ንጉስ አለ፣ ወደሱ ሄዳችሁ እርዳታ ጠይቁ ብሎ ወደዛ ላካቸው። ይሄ መቼ ነው? በ524 እንደ አውሮፓ አቆጣጠር ወደዛ መጥተው አቤቱታቸውን አቀረቡ። ካሊብም አልነፈጋቸውም። በአስቸኳይ ሰራዊቱን አዘጋጀ። ወደ 60,000 ሰራዊት ከየት ከቀይ ባህር አካባቢ ነው የሰበሰባቸው። ጦሩን የሚመሩ አርያጥና አብርሃም አልአሽረም የሚባሉ ጦር መሪዎች መደበ። ጉዟቸውን ጀመሩ። ከዛ ሄደው ባብል መንደብ ላይ ደረሱ። የመን ላይ ገቡ፣ ተፋለሙ ከዙኖዋስ ጋር። ተሸነፈ ዙኖዋስ፣ እጄን አልሰጥም ብሎ ከነፍረሱ ቀይ ባህር ላይ ራሱን ጥሎ ራሱን አጠፋ። የመንን ተቆጣጠሩ የኛዎቹ። በአጋጣሚ የመንን እኛ 72 ዓመት ገዝተናታል። በአጋጣሚ ይሄ ማዕረብ የሚባለው ግድብ ፈራርሶ እና አብርሃም ናቸው ጠግነው እንዲመረቅ ያደረጉ እንዳዲስ። ሰና የሚባለውን ስያሜ ራሱ እና አብርሃም ናቸው ሰጠው። በፊት አዛል ነበር ስሟ። እናው ይሄ አሻራችን እዛ ታገኛለህ። እንግዲህ ከቀይ ባህር የተነሳ የክርስትና እምነትን ተከታዮች መብቶ በኋላ ቅሌስ የምትባል ቤተክርስቲያን ሁሉ ገንብቶ ትልቅ ታሪክ ሰርቷል። ያ ራሱን የቻለ ታሪክ ነው። ዋናው ከቀይ ባህር የተነሳ ሰራዊት ኃይል ነው ለየመን ክርስቲያኖች መብታቸው መልሶ ክብራቸውን ጠብቆ እንዲሳተፉ ያደረገው ከቀይ ባህር የሄደ ሰራዊታችን ነው። ስለዚህ ሚሊተሪ ካምፓችን ቀይ ባህር ነበር ምንለው ከዚህ መነሻ በማድረግ ነው። ይሄ ትልቁ አሻራችን ነው። የንግድ ማዕከሉ ይሄ አልጀዚራ አሁን ሳውዲ እኮ ከተመሰረተ 95 ዓመቷ። ያን ጊዜ ግን ንግድ እነሱ አምራች አይደሉም። የሚቀለቡት የቴምር ዛፍ ውጤት ፍሬ የግመል ወተት ብቻ ነው። የምግብ ዋስትና ሀገሪቱ አታበቅልም፣ በረሃ ነው። አሁን ወዳጀው ቶላት ለዚህ ሁሉ ብልጽግና ይበቃቸው። ያን ጊዜ የምግብ ዋስትና ያስፈልጋቸው ነበር። በዛን ጊዜ ንግዱ ውጤት የሚያገኙት ከኛ ከዚህ ከአልዱሉስ የሚጫነው አልዱሉስ ማለት ከአክሱም 405 ኪሎ ሜትር ናት። ቀይ ባህር ላይ ያለች ወደባችን ነበረች። ሸዒባ የሚባል አለ፣ ሒጃዝ ይባላል። ያን ጊዜ በዛ በኩል የጎሳ መሪዎች ነበሩ የሚያስተዳድሩት። ሳውዲ መንግስት አልነበረም። በኋላ ናቸው ኦቶማኒዎችም ምኖቹ ተስተዳደሩት። ለማንኛውም እዛ አካባቢ ላይ ሄዶ የሚከፋፈለው እኛ ንግድ ውጤት ነበረ። መካ ውስጥ የነጋዴዎች ምክር ቤት ነበር እና አልሐሊስ ኢብኑ የዚድ ይባል ኢብኑ ዱግና ይባላል ጎሳው መሪ። ደቡብ መካ መስፈላ የሚባል አካባቢ የንግድ ማዕከል ነበር። ከዚህ የሚላከው ይከማቻል፣ ይከፋፈላል። እዛ አካባቢ ሆነው ሌላው አካባቢ የሚላከው ዋናው የምርት ምንጫቸው ከኛ ስለሆነ
ምርት ብቻ አይደለም የምግብ ዋስትናን የሚያሟላ ብቻ አይደለም የቤት እንጨት እንኳን መስሪያ ከዚሁ ነበር የሚሄደው ለዚህ ነውና ባጅፋር በጊዜው እንኳን ከዚህ የመካን ወቅፍ የሰሩት እንጨቱ ከዚህ ተጉዞ ነበር ማለት እንችላለን ይሄ ግንኙነት ነበር የንግድ ግንኙነቱ ከዛ ጋር የተያያዘ ነው ማለት እንችላለን ኢትዮጵያ ማለት ለቀኝ ገዢዎች ያልተበገረች ሀገር ነች ያቺ 4-5 አመት ብቻ ከ35 እስከ 41 የአውሮፓውያን ጣሊያኖች መጥተው ተቆጣጥረዋት ተሸንፈው የወጡበት መድረክ ነበር አጋጣሚ የአድዋ ታሪክ ሉቃል የኢትዮጵያ ታሪክ ብቻ አይደለም የጥቁሮች መብት በአለም የተከበረበት ሁኔታ ነበር ማለት እንችላለን ያን ጊዜ ምዕራባውያን በሙሉ አፍሪካን ተቆጣጥረው ተከፋፍለው ባህላቸውን ወጋቸውን ልምዳቸውን ታሪካቸውን እምነታቸውን ሳይቀር ለአፍሪካውያን በግድ ያስገደዱ ባሰረከቡበት ሰዓት ላይ ኢትዮጵያ ግን ለዛ አልተቀበለችም ወይም ለዛ አልተጋለጠችም ለዚህ ብሎ ነው ያደለሁም ምስክሩ ሙምታዝ አልዓሪፍ የሚባል ኢራቃዊ ደራሲ በፋው ውስጥ ተቀጥሬ ለ8 አመት አፍሪካ ውስጥ አገልግያለሁ ይላል በአፍሪካ ቆይታዬ በእያንዳንዱ አፍሪካ ሀገሮች ሲሄድ ባህላቸውን ወጋቸውን ልምዳቸውን ለፈረንጆች ያስረከበው አገልጋይ ሆኖ አግኝቻቸዋለሁ አለ የሚከበረው ቢቀደሰው አውሮፓዊ በአፍሪካ በኢትዮጵያ ውስጥ ለኢትዮጵያውያን አገልጋይ ሆኖ አግኝቻለሁ አለ አገልጋይ ሆኖ ማለት በተቃራኒው ነው ፈረንጁ ነው የሚያገለግሉ ለኢትዮጵያ እንጂ ኢትዮጵያኖች አገልጋይ አልነበሩም ኢትዮጵያኖች ባህላቸውን ወጋቸውን ታሪካቸውን ጠብቀው ያሉ ዜጎች የሚከበሩ ብሎ አድናቆቱን ገልጾልኛል በመጽሐፉ ይሄ ሁሉ ምስክር ተሰጥቶልናል ስለዚህ በዛን ጊዜ 1650 እንደ አውሮፓ አቆጣጠር እስከ 1850 ያለውን ጊዜ እንኳን ብንወስድ ምዕራባውያን ቀይ ገዢዎች አፍሪካን ሲያስተዳድሩ የነበሩት እያንዳንዱ የአፍሪካ ወጣት ጥቁሮች ከ15 እስከ 35 እድሜ ያላቸው በመመልመል በየጨካው በየመንደሩ አይናቸውን በጥቁር ሻሽ በማሰር በማፈን እጃቸውን ወደ ኋላ አድርገው በገመድ ማሰር ካቴና አልነበራቸውም አንጠልጥለው ወስደው መርከብ ላይ ነበር የሚጭኗቸው በውቅያኖስ የሚገርምህ 9 ሚሊዮን አፍሪካውያን ነበሩ የተጫኑት 9 ሚሊዮን አፍሪካውያን ወጣቶች ጉዟቸው እንደጀመሩ በረሃቡ በስቃዩ የተነሳ 2 ሚሊዮኑ ባህር ጉዞ ላይ እንዳሉ ሞቱ 7 ሚሊዮን ብቻ ነው አሜሪካና አውሮፓ የደረሰው ያ ሁሉ ስቀቀለ ጥቁሮች የመጨረሻ ጥቁር ጨለማ ታሪክ ይባላል የአድዋ ድል መጣና ኢትዮጵያ ባላት ተፈጥሯዊ ወይ ማዕድነቷ በህብረቷ ያንን ዘመናዊ ታጠቀን ጣሊያን ስታሸንፍ የመጀመሪያ እርምጃ የተወሰደው ከማን ነበር ከእንግሊዝና ከፈረንሳይ ከጀርመን ሸምጋይ አደራዳሪ ዲፕሎማሲዎች ተመድበው ወደ ምኒልክ ተላኩ እባክዎት ይሄ ያደረጉት ውጤት እድል ለአፍሪካውያን ቅስቀሳ የሚያደርግብን ስለሆነ የሚፈልጉትን እርዳታ እንሰጥዎታለን አሻራውን ወደ አፍሪካ እንዳይልኩብን ብለው ለምኗቸው ምኒልክ ትግሌኮ የኔ ኢትዮጵያ ብቻ አይደለም የአፍሪካኖች የጥቁሮችን መብት ለማስከበር ያደረጉት እርምጃ ነው ሲሉ መለሱላቸው ከስሩ ተመለሱ ስለዚህ የአድዋ ታሪክ ራሱ አንዱ ምዕራፍ በአፍሪካውያን ያን ጊዜ በትግላቸውም ሆነ ነፃነታቸውን ለማግኘት ሲሆን እንዳሰልጣኝም እንደ አንከባካቢም በፖለቲካ የተባበረች ኢትዮጵያ ለጥቁሮች መብት ያስከበረች ስለሆነ በአፍሪካውያን ልዩ ከበሬታ አለን ማለት እንችላለን ይሄም የኢትዮጵያ ንብረት ነው ታሪካችን ነው ይሄ ትውልድ ማወቅ አለበት ወደ ኋላ መለስ ብሎ በዚህ ቀጠለ ቀጥሎም አልቆየም ሌላ ደግሞ አሻራ አለን በዚሁ ላይ እነ የሰማይ እምነቶች በየት ነው የመጡት አሁንም ቀይ ባህር ላይ ልንመለስ ነው አይሁዲ በ570 ሲታወጅ ሲነሳ ቀጥታ ተሻግሮ የመጣው ቀይ ባህርን አቋርጦ ኢትዮጵያ ላይ ሰፈረ አሻራውን አስቀመጠ ክርስትና በ350 ኢዛና ዘመን ማለት ነው በንጉስ ኢዛና አሁንም ወደ ኢትዮጵያ መጣ አሻራውን አስቀመጠ በቀይ ባህር በኩል ነው እስልምና አሁንም ቀይ ባህርን አቋርጦ በ615 መጥቶ አሻራውን የጣለው የት ነው ኢትዮጵያ ላይ ነው ስለዚህ ይሄ ሶስቱም የሰማይ ሃይማኖቶች የተከበሩ አሻራቸውን ያስቀመጡት ኢትዮጵያ ላይ ቀይ ባህርን ተሻግረው ነው የመጡት ምንለው ከዚህ አንፃር ነው ኢትዮጵያ ማለት የሰላም አገር ነች ከጥንት ጀምሮ አጋጣሚ ኢብኑ ሐቢብ የሚባል ደራሲ በዚህ ላይ ሰፊ ጥናት ሰርቷል እስልምና ከመታወጁ በፊት በነብዩ መሐመድ አማካይነት ሰለላሁ ዐለይሂ ወሰለም
የመካ ዙሪያ በጎሳዎች ነበር የምትተዳደረው 25 ጎሳዎች ነበሩ እና መካን ያስተዳድሩ የነበሩት በኒ ኡመያ የኡመያ ጎሳዎችና የበኒ ሃሽም ጎሳዎች ሁለቱ በመካከላቸው ችግር ተከሰተ ይሄን የተቀደሰ ቦታ እኛንን የምናስተዳድረው በማለት ወደ ጦርነት ሊያመሩ ነበር እናንተማ ጦርነት ተጀመራችሁ በእምናኖች ይቸገራሉ እባካችሁ ሰላም ፍጠሩ ተብለው ቢሸመገሉ አልሰሙም እንግዲህ ያለው አማራጭ አሏቸው ሂዳችሁ ሀበሻው ንጉስ ጋር አክሱም ያለው ንጉስ ጋር ሂዳችሁ ተሸማገሉ ተዳኙ ብለው ላኳቸው ወደዚህ ተወካዮችን የሀበሻው ንጉስ አክሱም የነበረው በሁለቱ መካከል ሰላም እንዲፈጠር መልሶ ላካቸው መካ ውስጥ ሰላም ሰፈነ ከዛ ቀጥሎ ነብዩ መሐመድ በ500 ወይም በ615 ጥሪያቸውን በኦፊሻል ሲያወጁ ጥሪያቸውን መቀበል መተግበርም ከፍተኛ ወንጀል ነበር ሞት ያስከትላል እስራት ያስከትላል ንብረት ማስወረስን ያስከትላል ይሄ ነብያዊ ቃላት ነው አልጀዚራ ሳውቋቸው አይደለም ስለ ኢትዮጵያ ወይም ኤምቢሲ ያሳውቋቸው አይደለም ወይ ሲኤንኤን ያሳውቋቸው አይደለም እንደ መጨረሻ ነብይነታቸው አላህ ከሚጠቁማቸው ነው የሚወሩት እናንተ ተከታዮች ሆይ ያጋጠማቸው ያለው ችግር መፍትሄስ ከምታገኙ ድረስ ምን አለ ወደ አንድ ፍትህና ሐቅ ወዳለባት ሀገር ፍትሃዊ ሐቀኛ ንጉስ ወዳለባት ሀገር ሄዳችሁ ብትጠለሉ አሏቸው አንተ አላህ መልእክተኛ የት ነው ሄደን ሐቅና ፍትህ ተንኮ ነው የት እንሄድ ሲሏቸው ሄዶ ወደ ሀበሻ ብለው ጣታቸውን ቀሰሩ ወደ ሀበሻ ያንን መነሻ በማድረግ በ614 መጨረሻውና እንዲርባ ቆጣጠር በ615 መነሻ ሁለት ጊዜ ስደት ተደረገ 183 የነብዩ ተከታዮች መጥተው እዚህ እፎይታ ሰላም አገኙ ሲመጡ እኛ እምነታችን እንኳን ተቀበሉ አልናቸው እምነታቸውን ባህላቸውን ወጋቸውን እንዳያዙ ነው የቆዩት ይሄ ፍታዊነትን ያሳያል ለሃይማኖት መከባበር ብናል ይሄ ረጅም ታሪክ ነው ለማንኛውም እዚህ ቆይታቸው 15 ወንዶች 5 ሴቶች ተወለዱ 10 ወንዶች 5 ሴቶች ሞተው እዚሁ ተቀብረዋል ነብዩ መሐመድ ኃይል አግኝተው መካን እስከሚከፍቱ ድረስ ቆይታ ያደረጉት ሀበሻ ነው ተጠባባቂ ኃይል ነበር ማለት ይችላል ሀበሻ ያለው ስደተኛ ይሄ አንዱ ታሪካችን በሙስሊሙ ዓለም ምክንያቱም ይሄ ጥሩ የሰራ ነው በቁርአን 30 ቃላቶች በግዕዝ ቋንቋ ታገኛለህ መተዳደሪያ ነው ቁርአን 23 አንቀጾች ሀበሾችን የሚያሞግስ ታገኛለህ 27 የነብዩ ሐዲሶችን እናገኛለን 30 ልዩ አቋም እናገኛለን የዛ ውጤት ምን አሉ ነብዩ መሐመድ ያንን ግምት በማስገባት ሀበሾች እስካልነኳችሁ ድረስ እንዳልነኩብኝ አደራ ብለው ኑዛዜ ሰጡ ለማንም ዜጋ አልተሰጠም መካ ከቁረይሾች መዲና ይሁዶች ሲያፋጥጧቸው ያን ጊዜ ከፈልነው መስዋዕትነት ለዚህ ቃላት አበቃን ለዚህ ብሎ የነብዩ ዱዓ ያለባት ሀገር ነች ይሄም በሙስሊሙ ዓለም ልዩ ከበሬታ ይሰጣል በአፍሪካውያን እንዳላይ ተነዋል አሁን ደግሞ በሙስሊሙ ዓለም ይሄ ኢትዮጵያ በሁለቱም አክተሮች ወይም አጉራቶች ላይ ፖፑሌሽኑ ያከብራል ያነሳል 2 ቢሊዮን ሙስሊም በአለም ያከብራል ማለት እንችላለን ሌላው ታሪካችን የተባበሩት መንግስታት በ1945 ሲመሰረት ሳን ፍራንሲስኮ ላይ የአፍሪካ ህብረት 1963 ሲመሰረት አዲስ አበባ ላይ የኛ አሻራ አለበት ለዚህ ለሁለቱ ዓለም አቀፋዊ ይሄን የመሰለ እንግዲህ ታሪክ ያላት ሀገር የህዝብ ለህዝብ ግንኙነቱን ስንገባ ከስልምና ከመታወጅ በፊት በታወጀበት ሰዓት በተሰራጨበት ሰዓት ያካቢ ጋር 12 ነጥቦች የሚያስተሳሰረኝ አለ ይሄ ግን ክብሬ ታሪክ በአጋጣሚ ቀይ ባህር የኔ ምዕመናኖች በዛ ተሻግረው ነው መካ መዲና ጾለት የሚያደርጉት ኢትዮጵያውያን ምዕመናኖች ከወይባ መስዋ መርከብ ይዛሉ ከአስመራ አውሮፕላን ይዛሉ ለዚህ ብሎ ነው ወደዛ ተጉዘው መካ መዲና ደርሰው እዛ መኖሪያ ያገኘንበት እድል ለዚህ ውጤት ነው ቀይ ባህር ለኛ የጀርባ ጥንታችን ታሪካችን ክብራችን ከሱ ጋር የተሳሰረ ስለሆነ እኛ በተቆጣጠርበት ሰዓት አሁን ሰሞኑን የሚጻፈው ኢትዮጵያ በተቆጣጠረችበት ሰዓት ቀይ ባህርን ሰላሙ መረጋጋቱ የሰፈነ ነበረ አሁን ግን ሁሲዎች የሚባሉ የመን ላይ የባህር ወንበዶች ከሶማሌ የቀይ ባህር በመርከቦች ላይ ያደረሰ ያለው አደጋ ዙሮ በደቡብ አፍሪካ እየዞሩ ከፍተኛ ወጪ ያስከተለ የመጣው ኢትዮጵያ ከባህር በር በመራራቋ ነውና ኢትዮጵያ ብትመለስ ቀይ ባህር ወደ ሰላም ይመለሳል የሚል ድምዳሜ እየደረሱ እየመሰከሩልን ነው የጥናት ባለሙያዎች ማለት ነው
በጣም ጥሩ ተመልካቾቻችንም ብዙ ጊዜ ጥያቄ ይጠይቃሉ ታሪካዊ ጉዳዮች ይባላሉና ታሪካዊ ሲባል ምንድነው የሚል ጥያቄ ብዙ ጊዜ ስለሚያነሱ ነው እርሶንም እንደው በዋነኝነት ወደዚህ ጋብዘን ሰፋ ያለ ማብራሪያ የሰጡንና እምነታችንም ንግዳችንም ፖለቲካችንም ጦራችንም ቀይ ባህር ነው በቃ አሁን ከወሰናቸው ከርሶ የታሪክ ምርምር ውጤትም እንደዚሁም ካነበቧቸው ከተለያዩ ተጨምቀው የመጡ ሐሳቦች እነዚህን ጉዳዮች እንግዲህ ሶስቱም ሃይማኖት እንግዲህ ዓለም ላይ ግዙፍ ተብለው የሚወሰዱት ክርስትናና እስልምናን እንኳን ከወሰድን በቀይ ባህር በኩል ከመጡ ንግዳችን ቀይ ባህርን እስከ ሳውዲ አረቢያ ከተቆጣጠረ ጦራችንን በዚህ ልክ ኢምፓየሩን ዓለም ላይ ካሰፋ የመካከለኛው ምስራቅን ፖለቲካ አብሮ ስለሚነሳ ነውና እርሶ እንዳሉት የመካከለኛው ምስራቅ መገናኛ ብዙሃንን እየተመለከትኩ ነበርና እንደና አረቢያ ያሉት እንደው ሳውዲ አረቢያ ላይ የሚንቀሳቀሱት እንኳን በተለየ የጠቅላይ ሚኒስትር አብይ አህመድን ንግግር የያዙበትን መንገድ አውዱን ስመለከተው ነበርና ኢትዮጵያ በእርግጥም ትክክለኛ ኮዚዛ እንደመጣች የሚያሳይ አንደምታ ያለው ነው ያው ከነ አህራሙን ላይ እኛ ብዙም ስለማንጠበቅ በአብዛኛው እንደዛ አይነት ስሜት ያለው ነውና ፕሮፌሰር በጣም ጥሩ ማብራሪያ ሰጥተውኛልና ኢትዮጵያ ወደ ቀይ ባህር ብትመለስ መጨረሻ ላይ ያነሷት እዛ አካባቢ ያለው እንቅስቃሴ መልካም ይሆን ነበር ሁቲዎች ሰሜናዊ የመንን ተቆጣጥረው በተለያየ አቅጣጫ እንግዲህ የአሜሪካንም የብሪታንያንም የእስራኤልንም የራሷን የግብጽን መንቀሳቀሻ ያሳጡት በአልመንደብን እንደዚሁም ደግሞ ወደ ስዊዝ ቦይ የሚወስደው መስመር መዝጋት በመቻላቸው ነውና እዛ አካባቢ ማንንም ነክ የሌላቸው ኃይል ሆነዋል ያ የሆኑበት ምክንያት ምንድነው ጠንካራ ኃይል ስለሌለ ነው እዛ አካባቢ ጅቡቲንም እናቃትና ሶማሊያም ግብጽ ራሷ በተደጋጋሚ ይነሳል ግማሽ በመቶ የሚሆነው ግማሹ 50 በመቶ የሚሆነው እስከ 60 በመቶ ይደርሳል በስዊዝ ቦይ የምታገኘው ገቢዋ በሁቲዎች አማካኝነት ቀንሷል ተሳስታ አንድ ሚሳኤል ተኩስ አታውቅም የግብጽ ፖለቲከኞች የሚታወቀው ነውና እንዳሉት ኢትዮጵያ ወደ ቀይ ባህር መመለሷ ለዓለም አውሮፓ ይፈልገዋል ባይዚ አውሮፓ መቆጣጠሪያን አካባቢ መቆጣጠር የሚችለው እነ ሁቲዎች የሚፈነጩበት ቀጠና ከሆነ በበአልመንደብ የሚዘጋበት ከሆነ አውሮፓ ከግብጽም ጋር ከኤርትራም ጋር ምን ይሰራል ምክንያቱም እስካሁን ማቆም ስላልቻሉና ኢትዮጵያ እዛ አካባቢ ድጋሜ ከተመለሰች ምዕራቡ ዓለምም የዓለም ፖለቲካ የሚመሩትም እነሱም የኢትዮጵያ መመለስ ይፈልጉታል ንግዳቸውና ፖለቲካቸው የጦር ቤዛቸው ሰላም እንዲሆንና ከዚህ አንፃር የቀይ ባህርን ስትራቴጂክነት ወይም ስልታዊነት ከኛም አንፃር እዛ አካባቢ የኛን ተፈላጊነት የሚያስጨምረው አንደኛው ነገር ይሄ ነው ምዕራቡ ዓለም ስንጠብቀው ነው የሚያከብረን ስንጠብቃቸው ነው የሚያከብሩንና እንዴት ያዩታል ይሄ እዚህ ላይ ቀይ ባህር ማን ነው የሚለው ነገር ቢመጣ ጥሩ ጥያቄ ይሆናል ቀይ ባህር ስያሜው ቀይ ባህር ነው በሌላ መልኩ ባህር ቀዝዊን ባህር ይሉታል ተማን ቀዝዊ ማለት እንግዲህ ሌላ ትርጉም አለው በግሪኮች ደረጃ ለምን ሰየሙት አናቀም ሶስተኛው ግን ዋናውኛ ጋር ተቀም የሀበሻ ባህር በመባል ነው የሚታወቀው ይሄ በጽሁፍ የተቀመጠ በጥናት የተቀመጠ የሀበሻ ባህር ነው መለዮ ስያሜው የኢትዮጵያን ባህር የኢትዮጵያ ባህር ነው የሚባለው በዚህ ነው ስያሜው ያገኘው ታገኛለህ ጎግል ላይ የምትገባ ይሄንን ስያሜ ታገኛለህ ተረጋግጦ የተቀመጠ እኔ የፈጠርኩት አይደለም ለምን ይሄ አባባል መጣ ሲባል እንዳልኩ በዘመኑ ከድሮ ጀምሮ ታላቅ ኃያል መንግስት የነበረው የአክሱም መንግስት ነው ቀይ ባህርን ሲቆጣጠር የነበረው እሱ ነው በአክሱም ወደቡ አማካይነት ከዛ በዛ በኩል ያሉት ሂጃዝ የሚባለው ይሄ መካ መዲናን ያቀፈ የጎሳ መሪዎች ነው እንጂ ንጉስ አልነበረም በኋላ ኡትማኒዮች መጡ አባሲዮች መጡ የንጉስ አብደላ የጆርዳኑ ንጉስ አባት ሸሪፍ ይባላሉ እነሱ ያስተዳድሩ ነበር መካ መዲናን እንደ ቁልስ ነው እንጂ በመንግስት ደረጃ ግን ገዥ አልነበሩም ንጉስ አብዱልአዚዝ መጣና የዛሬ 95 አመት ያን ሁሉ ኤሪያ በጎሳ የሚተዳደረውን ሰበሰበና አንዲት ሳኡዲ የምትባል ሀገር መሰረተ አሁን መንግስት ያገኘው እንግዲህ ኤሪያ በንጉስ አብዱልአዚዝ መሪነት አካባቢ ነው እንጂ ከዛ ፊት ንጉስ የምትለው መረጃ የምትለው ኃይል የሚባለው ክብል ራሱ የጎሳ መሪ ነበር ደቡብ ሳኡዲ ራሱ ነበረው ነጅራን የመን ነበር ክፍፍሉ ሰፊ ነበር በዛን ጊዜ የሀበሻ ንጉስ ግን ቋሚ የሚከበር በቂ ሰራዊት ያለው በቂ ኢኮኖሚ ያለው በቂ ኃይል ያለው አክሱም ላይ የነበረው መንግስት ነው እሱ ነው ቀይ ባህርን ሲቆጣጠር የነበረው ለዚህ ነው የሰየሙትም የሀበሻ ባህር ብለው ሰይሙታል ኢትዮጵያ ባህር ብለው ሰይሙታል ይሄ አይካድም
ታሪኩ በሙሉ ያስቀምጥላል ያንተ ንብረት መሆኑን ዋናው ለምን ይሄን ንብረታችንን አጣን የሚለው ነገር ይመጣል እሱ ላይ ነው ነጥቡ ትልቁ ነጥብ እኔ እንትና ነገር እንደውም ሁለቱን እንውሰድ ምጽዋንና አሰብን አሰብ የማን ነው የሚለው ነገር ሊነሳ ይችላል ወደ ታሪክ አንፃር ምጽዋኛ ነው የሚሉ ከሆነኛ አሰብ እኮ ያአፋር ነው 60 ኪሎ ሜትር ከሰመራ ተማም አስተዳዳሪዎቹም ያአፋር ባለስልጣኖች ነበሩ የሚያስተዳድሩት ስለዚህ አሰብ የኤርትራ ነው ማለት ራሱ በታሪክ በዘገባ ይከብዳል አትቀበለውም ተማም አዎ ስብጥሩ እቅዱ ምናልባት ኢትዮጵያን ከቀይ ባህር እንዲትርቅ የማድረግ የቤት ስራ የተሰራ ነው ይሄ ደግሞ የማን ሚና ነበረበት ይብለው የግብጾች ሚና ነበረበት ግብጾች ሁሉ ጊዜ ለኛ ጥሩ ነገር አያስቡም ይሄን አምነን መቀበል አለብን የግድቡ ትልቅ ምሳሌ ነው አሁን ያለው ትውልድ ራሱ በደንብ ተገንዝቦታል ግድቡ የኔ ነው የሚለው አባባል የመጣው የግብጾችን ሴራ ለማክሸፍ ተደርጎ ነው እንጂ እውነት ያለማቀፍ እርዳታ ምናልባት ጠቅሰናል ካሁን በፊት በግድቡ ስራ ጊዜ የግብጾች ሚና ባለማቀፍ ደረጃ ያላቸው በወር ምንድነው እንዳልኩት 800,000 የሚሆን ግብጻውያን ባለማቀፍ ድርጅቶች ውስጥ ገብተው ይሰራሉ ወደ 350,000 የሚሆኑ ግብጻውያን ትውልደ ግብጻውያን ሐኪሞች አሉ በአውሮፓ ወደ 10 ሚሊዮን ግብጻውያን በውጭ ሀገር ይሰራሉ ተቀጥረው የሚሰሩ እያንዳንዱ ዓለም አቀፍ ሚዲያ ከቢቢሲ ጀምሮ እስከ ሲኤንኤ እስከ አልጀዚራ ማናጅመንቱ በግብጾች የሚካሄድ ነው ስለዚህ በሜዳው በውጭም እርዳታ እንዳናርገኝ ከግድቡ ላይ ተጽዕኖ እንዲፈጠር ተብሎ ይሄ የተደረገብን ሴራ ነው እያንዳንዱ የግብጽ መንግስቶች ያደረጉትን ሴራ እናቃለን ተጠቅሷል በዝርዝር ካሁን በፊት አልመለስም ወደዛ ስለዚህ የነሱ ሴራ ነው ቀይ ባህርን እንድናጣ ያደረጉት እነሱ ናቸው ያሁን ዛሬ ርዕሱ ስለሆነ በዝርዝር ልንገባበት እንችላለን ቀይ ባህር እንግዲህ በእኛ ቁጥጥር ስለነበረ በዛ ጊዜ ኤሪትሪያ አው ምናልባት የጣሊያኖችም ታሪክ ይኑርበት 60 ዓመትም 30 ዓመትም ተዋጋናሉ ምንም አሉ ግን በጂኦግራፊ ደረጃ ኤሪትሪያ የምትባለው ሀገር የአረብ ደሴት አካል አይደለችም የአፍሪካ ቁራጭ ናት ወይም የኢትዮጵያ ቁራጭ ናት ጂኦሎጂስቱንም ስትመጣ ታሪኳንም ከፍታዋንም ጂኦግራፊዋንም ስትወስድ ባህላችን ወጋችን ልምዳችን ጋብቻችን የኤርትራ ህዝብና የኢትዮጵያ ህዝብ የተቀላቀለ ነው ማንንም ከማንም መለየት አትችልም አባትን ከልጅ መለየት አትችልም ያ ባለበት ሁኔታ ላይ ግብጾች ግን ምን እቅደው አጡ ከቀይ ባህርን ኢትዮጵያን ለማራቅ አዲስ የምትወለድ የአረብ ሊግ አባል የምትሆን 23ኛ ሀገር ኤርትራ የምትባል መፍጠር አለብን ብለው አቀዱ አለሙ ተንቀሳቀሱ ከጅቡቲ እስከ ሱዳን ያለው ክፍት በቀይ ባህር ምዕራባዊ ክፍል አዲስ በምትወለድ አረብ ሀገር አባል የምትሆን አረብ ሊግ ውስጥ ኤርትራን መመስረት አለብን አሉ ይሄ የማስፈጸሙ ለማን ተሰጣ አጀንዳ ለቡጥሮስ ጋሊ የግብጽ የውጭ ጉዳይ ሚኒስቴር ዴኤታ በኋላ የተባበሩት መንግስታት ለ4 ዓመት ጸሐፊ ሆኖ ሰርቷል ቡርሳውን ይዞር ነበር እኔ ያን ጊዜ ተማሪኛ አስተዋውሳለሁ ገልፍ ውስጥ ሳውዲም ኢሚሬት ኩዌት አይቀርም ኢትዮጵያን እናረግ ከዚህ ከቀይ ባህር እንዴት አርገህ እኛ ኤርትራን ደግፈን ነፃነታቸው ሊያገኙ ስለሆነ እንተባበሩ በቢሊየን ቢቆጠር ገንዘብ ነው የሰበሰበው ያ ሁሉ ሰብስቦ የመጀመሪያው ንቅናቄ የነበረው ጀብሃ ነበር እነሱ አለሰቤ ሲንቀሳቀሱ የነበረው አየህ እነሱ ደግሞ ከሱዳንም ከግብጽም ከሌሎችም ከሲሪያ በተለይ ከሲሪያ ስልጣናው ይሰጣል መሳሪያው ይሰጣል አጋጣሚያን ጊዜ አስተዋውሳለሁ ሱሪያ የራሷ አቀጥኖባት የሰው ታቦካለች የሚል ሁሉ አባባል ሁሉ ይተላለፍ ነበር በእኛ ዜና አውታሮች እሷ ነች ወስዳ ሰልጥና አቋቁማ መሳሪያውንም ሰጣ ይበልጥ ተናከረ የሚገርመው ታሪክ በጣም ኢትዮጵያ የእንግሊዝ አክባሪ መሆኗን ያን እንኳን የሲሪያ አቋም የሲሪያ ህዝብ ለዚህ ሁሉ አደጋ ሲጋለጥ ከ10,000 በላይ ሱሪያውያን ተቀበለን ነው ያስተናገደው እኮ በአገራችን እኔ ግን አስተዋውሳለሁ ፓስፖርቴን ይዤ ኢትዮጵያዊ ስለሆንኩኝ ሪያድ በነኩበት ሰዓት ቪዛ ይሰጠኝ ብዬ ከነበርኩበት ድርጅት ደብዳቤ ተሰጥቶኝ ወደ ሲሪያ ኤምባሲ ሄድኩኝ ሪያድ አየና ኢትዮጵያዊ ነህ አይቻልም ቪዛ ይሰጥህ ማለት ኤርትራዊ ከሆንክ ከኤርትራ ጽፈት ቤት ደብዳቤ አምጣና እንሰጣለን ነበር ያሉኝ
ያ ሁሉ ታሪክ አልፎ ዛሬ ነው በየመስጊዱ በየአደባባዩ ሱሪያዎችን ሳገኝ ጌታዬ ተመስገን እላለሁ። ሰማክ ምክንያቱም ይሄም አጋጠመን ታሪኳ ተጠቅመን እነሱን ግፍ አልፈጸምንባቸውም አትግቡም አላልናቸውም አንረዳው ዶክተር አብይ እኮ ኢፍጣር ሁሉ ያዘጋጀ ነው ሲያስፈጥራቸው የነበረው ይሄ ኢትዮጵያ ትልቅ ውለታ ነው ማለት እንችላለን ሱሪያዎች አይረሱትም በፈለጉት ሰዓት የሚያመሰግኑት ታሪክ ነው ማለት ይችላል ብዙ ጊዜ በመካከለኛው ምስራቅ ሲሄድ አጋጥሞኛል እኛ በእውነት በስደት ትልቅ እንክብካቤ የተደረገልን ኢትዮጵያ ታሪኳ የተበደሉትን ተቀባይ ለዚህ والله እንደማስረጃ አርገው ያቀርበልኝ አንድ ሱሪያዊ ኢንጂነር ነው እንደማስረጃ አርጎ አንጌላ ማርከር ያን ጊዜ ሱሪያዎች ሲሰደዱ ማቅዶኒያ ላይ በዱላ እየተመቱ ወደ ሜጀር እንዳይገቡ ሲባሉ የነጃሽ ያለህ ነበር የአልጀዚራ ጋዜጠኛ ግራ ተጋቡ በኋላ ብዙዎቹን ጥገኝነት ከሰጠች በኋላ አንጌላ ማርከር የበጉልበታቸው በርካሽ ልትጠቀምባቸው ተብላ ተወነጀለች ወደ መድረክ ወጣ ምን አለኛ ይሄ አንደኛው ክፍለ ዘመን የነጃሽ ምሳሌ ብንሆን ነበር ያለችው ይሄው ሪከርድ ነው ታገኘዋለህ የነጃሽ ምሳሌ ብንሆን እነኚህ እኮ ሙስሊሞች በደል ግፍ ደርሶባቸው ነው የመጡት እኛ ከዚህ አንፃር ነው እንጂ በጉልበታቸው እንጠቀም አይደለም ነበር ያለችው እንግዲህ የኔ ታሪክ አውሮፓውያን እና እንግዲህ ማርከል ማለት ቀላል ጀርመን ስታስተዳድር የነበረ ይሄ ሁሉ ምስክር እየሰጡልን ይሄደው ይሄ ታሪካችን ነው እኛ መንኮራበት ስለዚህ የዛ ባለቤት ነን ለማንኛውም ያንን ግምት አላስገቡም ቡጥሮስ ጋር እስከሚቻለው ድረስ ሮጣ መጨረሻው የኤርትራ ነጻለ እሺ እንደ አንድ ጥያቄ አለኝ የኢትዮጵያ በረባና ጽድቋን ያን አጀንዳ አላጸደቀም ኢትዮጵያዊ አሻራቸውን አስቀምጠዋል እዛ ጉዳይ ላይ አልተጠየቁም የአንድ ግለሰብ መሪ አቋም ብቻ ነበር የተደረገው ስለዚህ እኛ ምንለው ምንድነው ያለ አግባብ ታሪኬ ሄዶብኛል ያለ አግባብ መብቴ ተገፏል ክብሬ ይጠበቅልኝ ወደዛ ተመለሰን እስኪ በትክክለኛ ሁኔታ እንየው ይቅር የመሰዋ ደሞ ሌላው በብቸኝነት እውነቱን ነውራካል 30 አመት ታገልና አሉ 30 አመት ወሰዱ አሁን 35 ሆነ ለኤርትራውያን ምንድነው ያመጣላቸው ብልጽግና እድገት የነገታ ነሳትኩን ሰጣለሁ በሙሉ አለኝ የዚህ ጥናት ላይ ሰርቻለሁ በዚህ 35 አመት እንግዲህ ያስቆጠረች ነው ኤርትራ ነጻነቷን አገኘው ካለች በኋላ በዚህ ግብ በ35 አመት የትኛው መረጋጋት ነው ያለው እዛች ሀገር ውስጥ ለምሳሌ ሚሊተሪ መፈልፈል ነው እንጂ ሰዋላይ ማሰልጠን ሁኔታ ነው እንጂ የቤት ስራ ብሎ ያዘው የተከበሩ ፕሬዝዳንት ኢሳያስ አፈወርቅ ወደ ልማት ወደ እንትን አልገቡም እኛ እኮ ሰላም አገኘህ ነጻነትህን አገኘህ ወደ ሰላም ወደ መረጋጋቱ ወደ ልማት ይገባሉ ስንል የለም በዚህም አልተብቃቁም ባመረቱት ሚሊሻ በሱዳን ላይ ጦርነት ከፈቱ በጅቡቲ ላይ ከፈቱ በየመን ላይ ከፈቱ ሳውዲ ላይ ሙከራ አደረጉ በኢትዮጵያ ላይ ከፈቱ ስለዚህ ጦርነት ነው ያወጁት ነጻነታቸውን እንኳን ካገኙ በኋላ ለሀገሪቷ ልማት ነው ነገር የለም በዛሬው ጊዜ 120 ሺህ የሚሆን ኤርትራዊ እስር ቤት ታገኛለህ 3 ሚሊዮን የሚሆን ተሰዶ ታገኛለህ ለኤርትራ ህዝብ ምንድነው የተጠቀመው በዚህ መሃል ነበር ዶክተር አብይ ሰላም እንፍጠር ብለው ሙከራ አድርገው ጋብዘው ሰላም ተፈጠረ ከ30 አመት በኋላ አባትና ልጅ የተገናኙበት መድረክ ነበር እንባቸውን አይታል ተከታትለሃል ከዛ ሁሉ በኋላ እኛ ግን ምንድነው የበሳቸው ስጋት የመጣባቸው ኤርትራውያን ወደ ኢትዮጵያ ሲመጡ ሰላሙ መረጋጋቱ ልማቱን ሲያዩ እኛ ስለምን ወደ ኋላ እንቀራለን የሚል ጥያቄ ሲያነሱ አሁን ከነበረራ መዝጋት ከነግሩኝነት እንደገና ወደ ግብጽ መሄዱን ጀመሩት ሰማን ለምን እኛ እንግዲህ የራሳቸው ጉዳይ ነው የ75 አመት እድሜ ያላቸው ማሰብ ይችላሉ መገመት ይችላሉ ዋናው ትልቁ ነገር በዚህ ወደ ማን ነው መጠቀም የሚችለው የሚለው ጥያቄ ይመጣል ታንዛኒያ መጣል ተጠቀምበት ይችላልች አይቻልም ኬንያ ዩጋንዳ ናይሮቢ ወይም መጥቶ የሚጠቀመው ብቸኛ ኢትዮጵያ ብቻ ናት በዚህ ወደ መጠቀም እልቅ አከራይተው የገቢ ምንጭ አግኝተው ችግራቸውን ቢቀርፉ ልማቱን ቢያመጡ ስራጥነትን ቢቀርፉ የተሻለ አይሆንም ወይ ነበር ተማም ይሄ እንግዲህ ለራሳቸው እንተዋለን ይሰቡበት እኛ እጃችን ክፍት ነው እኛ ጦርነት አናነሳ በምን ማለት የፈለገ ቢሆን አያስፈልገንም እኛ ግን ዛሬ 135 ሚሊዮን ደርሰናል አምራቾች ነን ከሀገራችን ድህነትን ሆላቀረን ግድቡንም ተግባራዊ አድርገናል ከዚህ ቀጥሎ ደግሞ የምናመርተውን
በአጋጣሚ የፍላጎት የኢትዮጵያ ህዝብ ብቻ ፍላጎት አይደለም የጎረቤት ሀገሮች የገልፎች የምግብ ዋስትናና ውሃ ችግር አለባቸው ስለዚህ ከኛ የሚመረተውን በቅናሽ ዋጋ ቀይ ባህር 675 ኪሎ ሜትር ነው ያንን ሸገር ብሎ የሚፈልጉትን ፍረሽ በተለይ ሳውዲ ውስጥ 2030 የሚባል ፕሮጀክት አለ የኡምራ ፕሮግራም አለ በ100 ሚሊዮን እየተቀበሉ ያስተናገዱ ነው ለዛ ሁሉ አታክልት ያስፈልጋቸዋል ምግብ ያስፈልጋቸዋል ከሌላው ዓለም መጣው ኢንሹራንሱ ጨመረ መጓጓዣው ጨመረ ቀይ ባህር ሰላም አጣና ስለዚህ አንድ እፎይታ የሚሰጥ ወይም ትንሽ ጥቅም የሚሰጥ መስመር ይፈልጋሉ ገልፎች ራሱ ስድስቱ አገራቶች በቱሪዝም ሊመጡልህ ይችላሉ በምንም ሊመጡልህ ይችላሉ የንግዱን በኢትዮጵያ ደረጃ ኢትዮጵያ ያላት ተፈጥሯዊ ሁኔታ አሁን በደንብ ተረጋግጧል 164 አይነት የምርት አይነት ማምረት የምትችል አገር ነች 164 የምርት አይነት በየአራት ወሩ በተለይ በዘመነ ግብርና በተጠቀም በየአራት ወሩ አዳዲስ ምርት ማዘጋጀት ትችላለች የሷን 135 ሚሊዮን ህዝብ መግባ 270 ሚሊዮን ተጨማሪ መመገብ የምትችል አገር ነች ይሄ የጥናትና የምርምር ሴንተሮች በአጋጣሚ እኔም ማዝነው የአገሬ ዩኒቨርሲቲዎችና ትምህርት ቤቶች ይሄንን የጥናትና ምርምር ሙያን ተግባራዊ ያደረጉልኝ ብዙ ጩህ ያለው ከማንበብና ከመጻፍ አልፎ የጥናትና የምርምር ሴንተሮች ባካቸው በየዩኒቨርሲቲው ከፈትም እየጠይቅ ያለው ኢትዮጵያ ለዚህ ትውልድ የማስተዋወቅ ከአንደኛ ክፍል ጀምሮ እስከ መጨረሻው ድረስ እንደተባለው ኢትዮጵያ ድህነት ሀገር አይደለችም የችግር ሀገር አይደለችም የጦርነትም ቀጠና አይደለችም ሰላም ለማስከበር ቆኛ ሸራችንን ሶማሌ ታገኛለህ ብሩንዲ ታገኛለህ ሩዋንዳ ታገኛለህ ደቡብ ሱዳን ታገኛለህ ሱዳን ታገኛለህ ኮንጎ ታገኛለህ ደቡብ ኮሪያ እንኳን ታገኛለህ ኢትዮጵያ ሰላም አስከባሪ ኃይል እንጂ ጦርነት የምትጭር አገር አይደለችም ከጥንቷ ጀምሮ ይሄ በዓለም የተመሰከረላት ነው በተባበሩት መንግስታት ሳይቀር የዛ ባለቤት ይሆን አሁን ጦርነት እንሻለን ብለን ምንናገር አይደለንም እኛ በሰላማዊ መንገድ የጋራ ጥቅም ነው እኛም ምርታችንን መላክ እንፈልጋለን በጅቡቲ በኩል 1.6 ቢሊዮን በአመት ከስራለው ወጪ ተጨማሪዎች ያ ደግሞ ፍሬሽ ሆነ ምግብ ምርት ማላገኝም ተጨማሪ ወጪ ሲሆን ደግሞ ተጨማሪ ኮስት ያስፈልጋል ይሄ ባለበት ሁኔታ ላይ በቅርቡ 60 ኪሎ ሜትር ዚራቅ ብዬ ሸገር ብዬ ለነሱም ተጠቀም አሰብ በዛሬው ጊዜ ኮስታው ንብ የሌለው ቀፎ ሆናለች እኮ ያቺ መንደር ኢትዮጵያኖች የገነቡት የቋቋሙት ቤት ነው ያለው እሱም ራሱ በስብሶ እየፈራረሰ ነው ያለው አንድ ምድሳት አልተደረገለትም ስለዚህ የምስዋን እንኳን ቢያገርፉ አሰብን ፈቅደው በድርድር አከራይተውም ቢሆን ትብብርም ሰጥተው ቢሆን የገቢ ምንጭ የሚያገኙበት ቢሆን ለወንድሞቻችን ትልቅ ጥቅም ነውና ይሄን ተገንዘቡ ለግብጾች ሄዶ እዛ መጠለሉ እዛ ቤቱታ ማቅረቡ የሚበጅ አይደለም ግብጾች ከጥንት ጀምሮ የራሳው ቀጥኖባት የሶታቦካለች የሚለው ስለሆነ እዚህ የፍልስጤም የጋዛ ጉዳይ በጎረቤታቸው አለ ኡነት የዲፌንስ የሚባለውን አማራጭ ተቀማለው ምትል ከሆነ ለምን ለፍልስጤሞች እንኳርዳታል የሱዳን ሁኔታ በዚህ በደቡብ በኩል ራሱ ታጥሮባታል የሊቢያ ጉዳይ ገና መፍትሄ አላገኘም ሱዳን በተሩ ሁሲዎች እንዳልከው አሁን የግብጽ መርከቦችም ሆነ ወይም አቅራቢዎችን እየመቱ ነው ያሉት ያንን እንኳን አለን ሚሳኤል ይያሉ በሚፈክሩበት ላይ ሲሆሲዎችን እንደው ትንሽ እንኳን ሙከራ ያደርጉም የለም ስለዚህ የጉራ እንትን ነው አጋጣሚ በግድቡ ዘመን የኔ ግድብ 13 ሚኒስትሮች ከካቢኔያቸው ተባረዋል ግብጽ ውስጥ አሸንፎ ነው ወጣው ግድቡ እኛ ዲፕሎማሲ ብቻ አይደለም ሳሚ ሹክሪ የውጭ ጉዳይ ሚኒስቴር የነበረው ተባረረ እንትና ጀነራል ማነው እንትና አብደረሽድ እንትን የአየር ኃይል አዛዥ የነበረው ዘማህ እሱ ተባረረ የደህንነት አማካሪው አባስ ካሚል ተባረረ የውሃና ኤነርጂ ሚኒስትሩ እነኚህ ሁሉ በዛ በተለይ ይሄ ጀነራሉ የአየር ኃይል አዛዡ ራፋል የሚባለው አውሮፕላን ተገዝቶ የተሰጠው ይሄን ግድብ እንዲመታ ነበር የግብጽ ተነሳና እናንተ ግድብ እኮ ተግባራዊ ሆነ ምንድነው ያመጣችሁ ልውጤት ውሃ ቆማና ቆበኛ ላይ የመጣ ነው ሲላቸው ሹምሽር አድርገው ይሄን 13 ካቢኔዎች አባረሩ ከካቢኔው ውስጥ ማለት ስለዚህ ግድቡም አሸንፏቸዋል እንኳን ሌላ ማለት ነው ምንም አንድ ሄሊኮፕተር ሳናተሰጥፍ ነው ያሸነፋቸው አሁንም የባህር በር ጥያቄ ግብጽኛ ግብጽ ሄደና አልጠየቅንም ግብጽ ወደብ ላይ የጠየቅነው ቀይ ባህር የነበረው ንብረታችን ታሪካችን ቅርሳችን እዛ ላይ ተጠቃሚ እንሁን በሰላማዊ መንገድ ብለን ነው የጠየቅነው
ይሄንን ጥያቄ እንደ ወንጀል አቁጥሮ ዛሬ ያብጠለጥሉናል እስኪ ታረጋዋለች በሶማሌምና ኃይል አዘጋጅተናል በዛም አዘጋጅተናል እኛ እኮ ዘመቻል ካሁን በፊት እኮ ሞክራችኋል በፈውዝ ይዘግሮል ጊዜ 20,000 ሰራዊት ከስራችሁ ነው ተመለሳችሁት እንኳን ሌላ ጣሊያኖችን እንኳን አሸነፈናል ስለዚህ ምንድነው የሁሉ ጉራብል የሚሰሙ አይደለም ያው ሚዲያው ክፍት ነው ዲሞክራሲን እንደፈለጉ ይጩሁ እኛ ያለን የቤት ስራ ግን አንድ በሜዳቸው መከታተሉ 4 ጣቢያ ከፍቷል ባሁን ጊዜ ማታ አማርኛ አረበኛ ትግሬኛ ኦሮሞኛ የሚጠቀሙበት ቋንቋ እዛ ላይ ቅስቀሳው በሙሉ ኢትዮጵያን የውስጥ አካሏን መበጣጠስ የሚል አጀንዳ ነው ያለው መበጣጠስ በእምነት በቋንቋ በብሔር በጎሳ የኔጌት የሚያቀርቡልህ ቋሳብና አህመድ ሙባረክ የሚባሉ ጋዜጠኛ እና ሙስጠፋ በክር የሚባሉ ጋዜጠኛ ያሳፈርሃል እኮ አፋር ውስጥ መሬት መንቀጥቀጥ ተከሰተ ተብሎ የግድቡ ውጤት ነው ይላሉ 600 ኪሎ ሜትር ሄዶ ምንድነው ያደረገው ግድቡ የሌለኮ ታሪክ ነው እዛ ስንት ሰው ሞቶብኛል የተወሰኑ ወደ 180 የሚሆኑ ተዋላው ግን ያ ለኔ ነው ካሁን በፊት ቱርክ ተከስቶ የለም ኢራን ተከስቶ የለም እንዴ አዲስ ነው ለኢትዮጵያ ከዛ ቀጥሎ ደግሞ በዚህ በክረምት ወር የሆነ አካባቢ ላይ 3 ሰዎች 4 ሰዎች ሞተዋል መስለ በጎርፍ ፈጣሪ ተቆጥቶባቸው ከሰማይ ማዕበል ለቀቀባቸው ብላ አሰሩ ይሄ ሁሉ ዛቻ ይሄ ሁሉ ፕሮፓጋንዳ ምንድነው ኢንቨስትመንት ወደ ኢትዮጵያ እንዳይመጣ የሰላም ሀገር ነች ተብላ ይሄን ተፈረጁ ቱሪስቱም ይመጣል ኢንቨስትመንቱም ይመጣል ማለት ያ እንዳይመጣ የሚደረግ ክልክል ነው አጋጣሚ መለሻላቸው ከሜዳ የመጣ አቋም አይደለም ግብጽ ውስጥ 30 ቢሊዮን ዶላር ይዘው 3000 የሚሆኑ ኩባንያዎች የሳውዲ 7000 ኩባንያዎች ኢንቨስት ያደርጋሉ የዛን አካባቢ ምርት እየገዙ ያመረቱ በሬጉሌሽን በምንም ከነኮ ውሃ ብቻ አይደለም አፈሩ በራሱ ሌላ ጥቅም ነበረው ያን አምርተው ወስደው ለህዝባቸው ለምናኑም ያበረክታሉ እነኛ አሁን የኢትዮጵያ ግድቡ ካለቀ በኋላ ኢትዮጵያ ካላት ተፈጥሯዊ ሁኔታ እነኛን ኢንቨስተሮች ወስዳ ተወስድብኛል የሚል ስጋት ነው ያላቸው ግብጾች ይችናት መነሻ ሐሳቧ ከዛ ውጭ አይደለችም ፍርሃቱ ጭንቀቱ እዛ ላይ ነው ኢንቨስተሮች ቱሪስቶች ይሄዳሉ አጋጣሚ እነሱን ተው እኛ በጣም አሳፋሪ በጣም ኢትዮጵያ ውስጥ አባይ ማደሪያ ይዞ ግንዱን ይዞ ይዞራል ይሉሃል ይሄ እንግዲህ ምንድነው በሺህ ዓመት በነፃ ሲጠቀሙ እነሱ እኔ ግን ያንን ውሃ እንኳን ተጠቅሜ አላቀም ዝም ብዬ በቃ ይፈሳል ሁሉ ነገር ጀባ ብዬ ሰጥቻለሁ ጀባ ይሉታል በወሎ ቋንቋ በአጋጣሚ ወሰዱ በረካ ስጡ ነው ይሄ አንዱ ድክመታችን ነው ማለት እንችላለን ተማም እኛ በጣም ማናፈር ወደ ሱፐርማርኬት ሄደህ ግብጽ የተመረተ ብርቱካን እንገዛለን በእኛ ውሃ ሱዳን የተመረተ ፉል ገዝተን እንበላለን ተመታሽጎ እኛ ግን የራሳችን ንብረት እንኳን አላወቅነው እንትን ማለት አልቻልንም ማሸከም ማዘጋጀትም ስለዚህ ከዚህ አጀንዳ እንውጣ የባህር ወር በር ጥያቄ የ135 ህዝብ ጥያቄ ነው የመንግስት ጥያቄ ብቻ አይደለም መገንዘብ ይፈልጋል የ135 ሚሊዮን ህዝብ ጥቅም ነው ከሱ ጋር ተያዘ ስለሆነ በሰላማዊ መንገድ በድርድር በዲፕሎማሲ ያስተናግዱን ይተባበሩን አብረው ከዚህ እንቅፋት አይሆንብን ከወገኖቻችን ከኤርትራውያን ጋር ተነጋግረን መፍትሄ እናገኝለታለን ግን የግብጾች ጣልቃ ገብነት የሚመጣ ከሆነ ለነሱ ማይበጃቸው ለአፍሪካ ቀንድም አፍሪካ ሀገር ተጨማሪ እሳት ሊነድበት የማይፈልግ ኤሪያ ነው ባሁኑ ሰዓት ብዙ ጥናቶች አሁን ዶክተር ጀላሉዲን ያቀርቡ ያሉት እና መምዱህ አልኢቴቢ ባል ከኳተር ውስጥ እንዳቀረቡት ኢትዮጵያ ካላት ጂኦግራፊ አቀማመጥ ታላት ኢምፖርታንትና አስፈላጊነት እሷ ጋር ሰላም ካለ አፍሪካ ቀድ በሰላም ይኖራል እሷ ጋር ከደፈረሰ ሰላሙ ለጎረቤት ሀገሮችም ለቀይ ባህርም አደጋ ነው ጥንቃቄ ይሻል በመጨረሻ ደረጃ እና ዶክተር ተርጃን የሚያቀርቡ ጥናት ኢትዮጵያን አትንኩት ያሉት ነብዩ ከሜዳ የመጣ አባባል አይደለም ተዋት ባካችሁ እስካልደረሰችባችሁ ድረስ አትድረሱባት የሚል ኑዛዜ ለግብጾች ራሳቸው በግብጾች ምሁራኖች ሁሉ እየቀረበ ነው ያለው ግን እኔ እትላለሁ ስለዚህ እኔ ጋር ምን ያስፈልጋል የዲፕሎማሲ ጥንካሬ ያስፈልጋል የአረበኛ ቋንቋን ስርጭት ማስፋፋት ያስፈልጋል በደንብ አርጎ መከታተል መተንተን የእስልምና ሃይማኖት ባወር ቀላል አይደለም ሙስሊሙ ዓለምን እንዲያቅፍል በማድረግ ለአፍሪካውያን ኮንፈረንስ በማዘጋጀት ታሪካችንን ግንኙነታችንን ማጠናከር ያስፈልጋል በዚህ መልኩ ከሆነ ይሄ እዚህ ሀገር ውስጥ በጎሳ በቋንቋ በብሔር በምን ያለው ልዩነት ማክተም አለበት ያቺ ካለች ጭንቀዳዳ ተጠቅመው
ግብጾች ይገቡብናልና ጥንቃቄ ይሻል ማለት ነው። ጥሩ ነው ፕሮፌሰር ልክ ነው። ያው ከታሪክም አሁን ካለውም የጂኦፖለቲካ ጉዳይ ዓለም ምንድነው የምትፈልገው ጥሩ ነው ያነሱት ዓለም ምክንያቱም አሁን እንኳን 135 ሚሊዮን ህዝብ ይሄ ህዝብ ጫና ውስጥ ገባ ማለት አፍሪካ ቀንድና አጥልቅልቆ አውሮፓ የመግባቱ ነገር የተረጋገጠ ነው። ቀጥታኛ ነው የሚያመጣው ኢምፓክት እንኳን ኔጌቲቭ ኢምፓክት ግን ከዛ ውጭ ደግሞ በጣም ሪስፖንሲቢሊቲ ያለባት ሀገር ናት። በታሪክም እርሶ በደንብ እንዳመጡት አሁን ላይ ባለው ሁኔታ ኃላፊነት ወስዳ የምትሰራ ሀገር ናት። ታሪኳም አሁንም ዲፕሎማሲው አሱን የሚያስረግጥ በመሆኑ ምዕራቡ ዓለም ኢትዮጵያ ጋር እንደሚሰራ ማሳያው ይሄ ነው። ባይዞ አንዳንድ መገናኛ ብዙሃን ነሴኔን ባይፈልጉ የአሜሪካ የውጭ ፖሊሲ ፍላጎቱ ይሄ ባይሆን ቀይ ባህር ለኢትዮጵያ ያስፈልጋታል ባይሆን የአሜሪካ የውጭ ፖሊሲ የነሴኔን ዘገባ የተለየ ሆኖ ይወጣ ነበር በአንድም በሌላ መንገድ ስለሚያንጸባርቁትና ይሄ ነው እንዳሉት ግን መጨረሻ ላይ የግብጽ በመንግስታቱ ድርጅት ዋና ጸሐፊ የነበሩትን ሰው ጨምሮ ብዙ ፖለቲከኞቻቸው ምሁራን የሚባሉትም ኢትዮጵያን በተመለከተ ከዚህ ካባይ ከሬድሲ ጋር እንግዲህ ይሄን ሁሉ በተመለከተ የተለያየ ስራ ሲሰሩ የተለያየ ናሬሽን ሲፈጥሩ ኖረው አሁን ላይ እኛ ላለፉት 30 እና ከዛ አመታት በላይ ኦር ጠቅላይ ሚኒስትር አብይ አህመድ ከመምጣታቸው በፊት የምር አሁን ብዙ ሰዎች ስለ ቀይ ባህር ጉዳይ አይወራም ነበር ሲባል አሁን የተፈጠረ ይመስላል። ነውር ነበር እኮ አይደለ? አንድ ተቃዋሚ እንኳን ስለ ቀይ ባህር ካወራ በቃ ሄሮ ይባል ነበር። አሁን ይሄ ነገር ኤቭሪዌር ሲነሳ ኢትዮጵያዊ ሆነው ብዙ ሰዎች ጠቅላይ ሚኒስትሩ ስላነሱት ሚዲያዎችም ያራገቡታል። በፊትማ እንዳታነሱም ተብሏል እኮ በቃ ማማ ሙሹን ያነሳው ሹ እንደሚባለው እንዳታነሱ ተብሏል። ሚዲያው እድል ተሰጠው። እድልም ሲሰጣው የሀገር ጉዳይ ነው ኢንተረስት ጉዳይ ነው በደንብ መስራት አለበትና የግብጽ ፖለቲከኞች በዛ ልክ ሲሰሩ እኛ ውስጥ ደግሞ እንደዚህ አይነት ነገሮችን እንመለከታለሁና እንደ ያለመታደል ነገሮችም ኦፍ ኮርስ ጥቂት ሰዎች ናቸው ግን እንደዚህ አይነት ነገር ሲበተኑ ከግብጾች አቋም አንፃር ይሁን የሚያበሳጭ ነገር እንዳለው ይሰማኛል። የግብጽ አቅም እንዳሉት ነው። የግብጽ አቅም ምንም ታሪክ መሽስ ደርሶ አይነገርም። ተመልካቾቻችንም በደንብ ይረዳሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራፋን ክፈት ዝጋ ነው የሚሏቸው እኮ አልሲሲ ያው እርሱ እንደሚያውቁት የውጭ ዜና በደንብ እንሰራለን እኛና ክፈቱ ዝጉ ነው የሚሏቸው ባንድ እንትን ነው እንትን የሚለው እንደዛም ያረጉ ሰው ኻሊፋ ሀፍታርን ደግፈው ሊቢያ ውስጥ ጦርነት ገጥመው ኻሊፋ ሀፍታር የት እንዳሉ አሁን የሚታወቅ ነገር የለውም። ያን ያህል በህይወት አሉ ግን ፖለቲካው ላይ በሊቢያ ፖለቲካ ውስጥ ትልቅ እንትን የላቸው። ሁቲዎች ናቸው ሱዳን ውስጥ አልቡርሃንን ደግፈው እየተዋጉ ነበር። እንትናም አለበት አክቹሊ ኢሳያስም አሉበት ራሳቸው አብደል ፈታህ አልሲሲ አልቡርሃን ወዴት ነው ያለው ህዝብ ያስጨረሰ በመሸሽ ላይ ነው የሚገኘው። አሁን በዚህ በአልፋሽካ አካባቢ ያለውን ስንመለከትና ኤቭሪዌር እንደዚህ አይነት ታሪክ ያላት ሀገር ግን እንዳሉት ኢትዮጵያ ውስጥ አንዳንድ ችግሮችን የመፍጠር አካሄዳለና ምናልባት የዲፕሎማሲ አማራጮች አሉ ሌሎች ብዙ አማራጮች አሉ። ኢትዮጵያ በሁሉም አማራጭ በሁሉም ኦፕሽን የባህር በር ሊያስፈልጋት እንደሚችል እንግዲህ እንደ መንግስት ማቋም አለ እንደ ህዝብም በዛ አይነት መንፈስ ውስጥ እንዳለ እንረዳለን። ግን አንዳንድ ሰዎች የሚያነሱት ሐሳብ ብዙ አፌክት ማድረግም የለበትም በሚል ነውና የሚዲያው እንደው ሚናው አሁን እንዳሉት አረብኛ ቋንቋ የሚናገሩ ሰዎች ያስፈልጉናል። በህዳሴው ግድብ ላይ እኔ ከየትኛውም ቋንቋ በላይ አረብኛ ቋንቋ የሚናገሩ ሰዎች የሚችሉ ሰዎች የህዳሴው ግድብን ጉዳይ በብዙ ፐርሰንት ትልቅ ስራ ሰርተዋል እርሶን ጨምሮ በጽሁፍም እንደዚሁም ደግሞ በየሚዲያው በመከራከር ዛቻም የሚደርስባቸው አልናቃለን። እንደዛ አይነት ሰው አሁንም የቀይ ባህር ፖለቲካ ከአረብኛውም ጋር አብሮ የተያያዘ በመሆኑ እሱን ስራ የሚፈልጋልና የኢትዮጵያ ከዲፕሎማሲ ከእንደዚህ ደግሞ አንዳንድ አማራጮች ውጪ ደግሞ እንደው ፖሲብል ዌይስ የሚባሉት ካሉ ከዚህ ቀደም ለእንግዶቼ ጥያቄ አንስቼላችሁ ነበርና እንደው ምን አይነት አማራጭ ሊኖር ይችላል በዲፕሎማሲው ዘርፍም እነ ካታር የመሳሰሉ ሀገራት እነ አረብ ኤሚሬቶች በጣም ጥሩ ግንኙነት አላቸው ኢትዮጵያ ጋርና ከዚህ አንፃር የአረቡን ስፒሪት በደንብ ስለሚረዱት ብዬ ነው። አዎ ይሄ የአረበኛ ቋንቋ የኛ ችግር የሚቦካው የሚጋገረው የሚሰራቸውን በአረበኛ ነው። ይሄንን የመከታተል ሁኔታ ባካችሁ አረበኛ የሚናገሩ ዲፕሎማሲዎች በመካከለኛው ምስራቅ ይመደቡልን ብለን ብዙ ጊዜ በጥያቄ መልክ አቅርቤያለሁ። እኔ በበኩሌ ብዙ ጊዜ እዛም ለነበሩት ስታፎች እንጠይቅ ያለው እንደ አንድ መረጃ ልስጥ ምሳሌ ግብጾች በናይል ላይ 560 ኮንፈረንስ አካሂደዋል። በአረብኛ ነው በሙሉ 1850 ሴሚናሮችን አካሂደዋል።
ወደ 222 የሚሆኑ መጽሐፎች በኢትዮጵያ ላይ አሳትመው ኢትዮጵያን ጭራቅ አድርገው ነው ያቀረቡልኝ። ማለት ለቱሪስት ማትበጅ፣ ለንግድ ማትበጅ፣ ለሰላም ማትበጅ አገር ብለው ነው ያቀረቡት። ተቃራኒው ማለት ነው ኢትዮጵያን ሁኔታ። ይሄ ሁሉ ሲያቀርቡ ለተመደቡት ዲፕሎማሲዎች እንግዲህ ዲፕሎማሲ ማለት ሰርቲፊኬት ያለው ሰላይ ነው። ማንበብ ካልቻለ መጽሐፍ ካልቻለ ምን አይነት ሪፖርት ነው ለፌደራል ለማዕከላዊ መንግስት የሚያቀርበው? አንድ ምሳሌ ልስጥ። የረሻ አምባሳደር አሉ ለምሳሌ አማርኛን ሲናገሩ ዛሁን አዲስ አበባ ያሉት ጎጃም ተወልደው ያደጉ ነው የሚመስሉት። በቀደም ከትላንት ወደ አንድ ጋር ነበር በአንድ ግብዣ ውስጥ እንደው ምን እያሰቡ ነው ስላቸው መጽሐፍ ላይ ያሳትሙ ሳይሆን አይቀርም አልኳቸው። አይቀርም አሉኝ። ይሄ ነው ዲፕሎማሲ ማለት። ያንን ተግባር ባካችሁ በአረበኛ እየተዘጋጀ ነው ላይ ጅዳ ለነበረው ተወካይ ድሮኑ ጀምሮ ስህተት በተሞላበት ምደባ ነበር ሲሄድ የነበረው የዲፕሎማሲ ምደባው ከውጭ ጉዳይ ሚኒስቴር ሲላኩ የነበሩት። በአፄዎቹ ዘመን ከምዕራቡ ዓለም ጋር ኢትዮጵያ ክርስቲያን ዲሴት አሉ እዛ ጋር ግንኙነታቸውን ቀጠሉ። በደርግ ዘመን ከሶሻሊስት ከረሻ ከኩባ ጋር ሆነ ግንኙነታችን። አጋጣሚ በዚህ ስትሄድ የሚገርም ነገር ፖለቲካውም ኢኮኖሚውም አብሮ ነው የሚጓዘው እንደ አፋር ግመል ተሳስሮ ያን አመለካከት ካለ ኢህአዴግ ዘመን ለድርጅት ታማኝነትን መለኪያ ያደረጉ ይሄድ 4 አመት ይቆይ 5 አመት ይቆይ ምንም የሚከሰተው በኢትዮጵያ ላይ በውሃዋ ላይ በአላማዋ ላይ በቅዷ ላይ ምንም ዘገባ ሳይከታተሉ ተመልሰው ይመጣሉ። ሌላ ደግሞ ዶኩማን ይመደበልኛል ዘውታ ከዚህ ነውጣ አረበኛ የሚናገሩ ዲፕሎማሲዎች ቦታው ላይ ይመደቡ ይከታተሉ ይጻፉ ያምጡ ያስረዷቸው ብለምንል አሁን ነው ጭላንጭል የተከፈተው። አሁን በዚህ 2-3 አመት አሁን ጀምሮናል። ችግራችንን ካየን በኋላ አሁን ምደባው በጥሩ ሁኔታ እየሄደ ነው። ሪያድ ውስጥ አሉ ሙስሊም አምባሳደሮች ኳተርም አለ ወይ መሬትም አለ ሳውዲም አለ አረብኛ ቋንቋ የሚናገሩት ለማለት ነው። በዛ ያስፈልገናል። እነኛ ጥሩ ስታፍ ደግሞ በስራቸው ያስፈልጋል። እንደዚህ አረበኛ የሚናገሩ ብዙ ሞልተውኛል። የሚዲያውንም ናቶል በዚህ ወሰድ ሚዲያው ደካማ ነው። እስካሁን ድረስ አረበኛ ቋንቋ ተጠቃሚለት ኮንፈረንሶች መክፈት ሲያስፈልግ አሉ እኮ አረበኛ የሚናገሩ ልጆች። አሁን ኤምባሲዎች ቀርበው ወስደዋቸዋል። ብዙ አረብ ኤምባሳደሮች በዚህ በአፍሪካ ህብረት ውስጥ ያሉት ወስደዋቸዋል። ግን አሁንም አልሸሹም ዞራሉ አሉን ስታፎች መቅጠር እንችላለን። ስለዚህ ይሄንን ካዳበርን ካደረግ ምንድነው እየተከሰተ ያለው ችግራችን? ወደ የት ነው አዝማሚያው እየሄዳል? ዲፕሎማሲ አዲስ አበባ እኮ የአፍሪካ ዋና ከተማ እኮ ነች። በዓለም ሁለተኛ ነች ኮንፈረንስ በማካሄድ ከኒውዮርክ ቀጥላ። እቺ ታላቅ ከተማ ታላቅ ዓለም አቀፍን ይዞታ ያዘች። እኔ እኮ ትልቅ ወላሂ ማፍረበታል። ጀዚራዎች ይመጡና የታለ እናንተ ታሪክ ሙዚየም ይሉናል። በሙዚየም ደረጃ እንኳን የለኝም። ኢትዮጵያን እስልምና ግንኙነት ታሪክ እንደነጃሽ ነቢላልን የሚያንጸባርቅ ሙዚየም እንኳን የለኝም። ለማን አረባካቸው የት ነው ያለው ሙዚየማችሁ ሁሉ ይጠይቁናል። ካሜራቸው ነው ይዞ ለዛች ኮለ ኮንፈረንሱ አለ ስብሰባዋ ሩብ ሰዓት ግማሽ ሰዓት ይበቃቸዋል። ሌላውን ስለ ኢትዮጵያ በቂ ግንዛቤ ይዘው ለመሄድ ይፈልጋሉ። ይሄንን እንኳን ማሟላት አልቻልኩም። አሁን የእስልምና ጉባኤ እውቅና ካገኘ ገና 4 አመቱ አሁን ገና በምርጫ ወደ ስራው ገባ። ካሁን በኋላ ተስፋ አለኝ ጥሩ አጋር ይሆናል እየመኛለሁ። ለውጭ ጉዳይም ለሰላሙም ለመረጋጋቱም ጥሩ አጋር ሆኖ አገርን ወክሎ ይንቀሳቀሳል። ይሄን ካልሰራ ደግሞ በቃ ያረጃ አንበሳ ማለት ነው፣ ዋጋ የለውም። ስለዚህ ይሄን ስራ የቤት ስራ ብዙ ክፍፍል አድርገን አሁን የሀገር ጉዳይ ነው የመጣው በሙሉ ሙስሊም አትለው ክርስቲያን አትለው አትለው ማንም አትለው የባህል በር ጥያቄ የ135 ሚሊዮን ህዝብ ጥያቄ ነው። በአጋጣሚ በአመትም እንደ መረጃዎች እንደሰማሁት 3 ሚሊዮን አዳዲስ ትውልድ ማለት ኢትዮጵያ ከስንት አመት በኋላ ወደ 140 ወደ 150 ሚሊዮን ትሄዳለች። በጨመረ ቁጥር ስቲል ያ ህዝቡ ፍላጎት እየጨመረ ይመጣል። ተማም ያንን ለመከላከል መልስ ለመስጠት ያንን ጥያቄ እጅግ የቤት ስራ ይጠብቀናል። ይሄ የነ ዶክተር አብይ ስራ ብቻ አይደለም። ያንዳንዱ ኢትዮጵያዊም ህዝብ ኃላፊነት አለበት። የሀገር ጉዳይ እኔ በጣም የምኮራበት የኢትዮጵያ ህዝብ ችግሩ ከመከሰቱ በፊት ጥሩ ነው ይሄዳል። ግን ችግር ሲከሰት ወደ አንድነት ይሄን ግድብ እውነቱን ነው የምነግርህ በተደረገብን ገደብና በግብጾች በኩል እንኳን 1 ብር አዋጥተን መገንባት ቀርቶ 1 ሳንቲም ማዋጣት ማንችልበት ደረጃ ግን
ግድቡ የኔ ነው ብሎ ከሊስትሮ እስከ መጨረሻ ቆሞ ያንን ሲያደርግ አሁን አረቦች በብዛት ሲያገኙ ጓደኞችም እውነትም እናንተ ከፈለጋችሁ መስራት ትችላላችሁ ከፈለጋችሁ አንድነታችሁን ጠይቃላችሁ ይሄ ነው የሚሰጡት መልስ ስለዚህ ይሄ የ86 ብሔር አገር የተለያዩ ቋንቋ አገር የተለያየ እምነት ያላት አገር ይሄ መለኪያ አልሆነም ኢትዮጵያውያን ቀውጢ ሰዓት ላይ ሲደርሱ አንድ አሁንም የባህል በር ጉዳይ ኢትዮጵያ ህዝብ ጥያቄ ነው ብያለሁ በግሩ 60 ኪሎ እንኳን ተጉዞ ቀጥታ ገብቶ የሚያድርበት እድል አለ ግን አንፈልግ በሰላማዊ መንገድ በፍቅር ጥቅማቸውንም እንዲጠብቁ ጥቅማችንም ጠብቀን እኛ ወደለም ጠላንም የዘር ሐረግ ትስስር አለን ከዛ ህብረተሰብ ጋር ግንኙነት አለን መሪው ጋር በአጋጣሚ እኔ ያላቸውን ቅሬታ እዛው በራሳቸው ቅሬታ ይፍቱኛ ጣልቃ አንገባም በማንም አገር ላይ ግብጾች ወይም አረቦች የተመኙት አልሆነላቸውም ኢሳያስ አፈወርቅ ወደ ስልጣን ሲረከቡና ሲመጡ የ23ኛው አገር አባል ይሆናለች ነበር በመጀመሪያ ጉዞ ያደረጉት ወደ እስራኤል ነበር ወደ አረብ ሀገር እንኳን አልሄዱም አረበኛ ቋንቋ እንዳውም አጠፉት ከአካባቢው ማከላቶች በሙሉ ከለከሉ ስለዚህ ሲጠብቁት የነበረው ያ ሁሉ በጀት ቢሊየን ዶላር አውጥተው ከሰሩ አረቦች አልተጠቀሙም ከዛ ትምህርት ይወሰዱ ይመስለኛል በአሁኑ ሰዓት ትምህርት ወስደዋልና እንደማይበጃቸው ያቃሉ ግን ኢትዮጵያም ከጥንካሬው አንፃር የዲፕሎማሲ እንቅስቃሴዋን አዳብራ እኛ በጋራ መኖር እንፈልገው በሰላም መኖር እንፈልገው አሁን ተጨማሪ ሰዓት ሐሚቲ ትግሉን ሲጀምር የሱዳኑ ማለት ነው ተቋም 22000 ሚሊሻ እኮ ነበረው አሁን 222000 ሚሊሻዎች አሉት እውነት አግብተው ፈጠሯቸው አይደለም ከኔጀር አመጣ ሚሊሻዎች ጽፈኞች ከማሊ አመጣ ከቻድ አመጣ ከኮሎምቢያ ሳይቀር 200 ሚሊሻዎች አምጥቶ ቀጥሯል ስለዚህ የሚሊሻ መፈልፈያ ሆነ ሱዳን አሁን ያ ሚሊሻ ደግሞ ለሱዳን የሚያስብ አይደለም በቀንት ይሄ ጭፍጨፋ የፋሽርን ጭፍጨፋ ሰብተሃል ሰሞኑን የተከታተልከው ማንም ሱዳናዊ ዜጋ በሱዳናዊ ላይ ይሄን አይፈጽሙ ነበር ስለዚህ ሱዳን ነዳለች መፍትሄ አላገኘችም ወንድ ከሆኑ ግብጾች ለምን ዘጋ አንድ መፍትሄ አይሰጡም በሽምግልናም ይሁን በሚሊተሪም ይሁን ወንድ ከሆኑ ጀግና ከሆኑ ወሰራለን ከሆነ ገብተው መፍትሄ ይስጡ የ250,000 ያለቀበት የጋዛ እልቂት እዛ ጎረቤታቸው ላይ አለ የሩሲያዎች ሚሳኤል በየቀኑ እየተወረወረናል አቅም ካላችሁ ለምንኛ ጋር በሶማሌ ገብተናል ኃይላችን አስገብተናል ለኤርትራን ነው ፕሬዝዳንቱ በቀደም ልክ ግድቡ በተመረቀ መንግስት ጠርተው ሲሰብኩት ሲያነጋግሩት ነው ያሉት ከሞላ ጎደል ዶላር ሊፈልግ ይሆናል ግን በእኛ ላይ ማሾፍ ቢቀር ይሻላል ነው በእኛ ላይ ትንሽ ተከባብረን ብንጓዝ ጥሩ ነው ግድቡ ትልቅ ምሳሌ ነው ትልቅ ትምህርት ነው ከዚህ ተምረው የኛንም ግምት አስገብተው የባህር በር ጥያቄያችንን በሰላም መንገድ ተጨማሪ ሰዓት አፍሪካ ቀንድ ላይ እንዲነድ ገልፎችም አይፈልጉም አሜሪካም አትፈልግም ተማክ የዩክሬን ጉዳይ ይሄው ራሱም ታቱኖባቸው እስካሁን ቀጥለዋል ተጨማሪ ሰዓት እንዲነድ እዚህ አካባቢ ላይ በጣም ጥንቃቄ ይሻልና እኛ ደግሞ ለሰላም ዝግጁ ነን በሰላም ሁሉ ነገር ተግባራዊ ለማድረግ ዝግጁ ነን ኃይል አለን ብለን ምንቃው ስንደፈር ዝም ብለን አንመለከትም ተማክ ይሄን ግምት ያስገቡልን እና በዚህ መልኩ ቢታይ ይሻላል ማለት ነው የኢኮኖሚ ኢትዮጵያ እንግዲህ በሪጂናል ኢንቴግሪቲ ምታምን ሀገር ናት ቀጠናዊ ትብብር እንዲኖር ከሁሉም ጋር አብሮ የመስራት እንተናላት የግድቡን ጉዳይ ስንመለከተው እንግዲህ በኤርትራ በኩል ብቻ ማግኘትም ሳይሆን በሌሎችም በእነ ሶማሊያም በሶማሊላንድ በጅቡቲ በሁሉም በሱዳንም በተገኙ አጋጣሚ ሁሉ ኢኮኖሚዋን ማሳደግ የምትፈልግ ሀገር በመሆኑ ጥያቄው በአንድ አቅጣጫ ብቻ እንዳልሆነ ያው ታሳቢ መደረግ አለበት ተብሎ ይታሰባል ግን ልክ በሪጂናል ኢንቴግሪቲ ወይም ደግሞ ቀጠናዊ ትስስር ያቃፊነት ስሜት ያለው ባህል ያላት ሀገር ናች ከዚህ ቀጥሎ ግን ደግሞ ኢኮኖሚንም ማስተሳሰር የሚያስችሉ ፕሮጀክቶች አሉ አሁን የተጀመሩ አሉ የህዳሴው ግድብ ደግሞ ሌላው ብዙ ሰው ሜንሽን የሚያደርገው የህዳሴው ግድብ ስለሆነ የህዳሴው ግድብን እንኳን ስንመለከት ብዙ ጥያቄዎች የሚነሱበት አይደለም በቃ ኢትዮጵያ በቀጠናዊ የኢኮኖሚ ትስስርም ሆነ በተለያዩ ትስስሮች አብራ መቀጠል የምትፈልግ ሀገር እንደሆነ ማሳያ ሆኗልና ይሄኛው የግብጽ ፖለቲከኞች ኦፍ ኮርስ አይፈልጉትም ይታወቃል ግን እንደ ኢሳያስ አፈወርቂ ቅድም እንደነሱት 79 አመታት እንደው አብዛኛው የፖለቲካ 60 አካባቢ የሚሆነውን በፖለቲካ ውስጥ ያሳለፉ ሰው ናቸውና አገራቸውን በዚህ ልክ መጠሪያው አንድ ነው የሆነ ነገር ሲባል አንድ ባንክ አንድ ሚዲያ አንድ
ቢራ እንኳን አንድ ነው አሉ የሚባለውና እንደዚህ አድርገው ቁጭ ያደረጓት ነገር መፍትሄ ለማምጣት የኢኮኖሚ ትስስር ቢፈጥሩ ነው የሚሻለው የነበረው እንጂ ጅቡቲ ላይ ኢትዮጵያ የምትከፍለው 1.6 ቢሊዮን ዶላር በሆነ አጋጣሚ በተለየ አጋጣሚ ለሳቸው ወይም ደግሞ ለኢሳያስ አፈወርቂ መንግስት ቢደርሰው ኖሮ ትንሽ የኢኮኖሚ ማንሰራራት የሚፈጠር ነበርና ከኢኮኖሚ አንፃር ያልተረዱት ነገር እንዳለ ይሰማኛልና በጣም ሪፎርሚስት የሆነ ጀነሬሽንም እንደሚያስፈልጋት ይሰማኛል። አሁን አንዳንዴ በሚዲያ ላይ እንመለከታለን ያው የኢሳያስን ሐሳብ እንትን ለማለት የሚናገሩ አሉ። በሌላ በኩል ደግሞ ያውቁታል እኮ እንደው ኢትዮጵያ ውስጥ ኤቲኤም ዝቅተኛው የቴክኖሎጂ ውጤት ነው ዝቅተኛው። እሱን እንኳን ሲያዩ ሌላ ታምር የሚሰማቸው ምን የመሰሉ ወጣቶችን ይዘው ቁጭ ያሉ ሰው ሆነዋልና እንደው ከዚህ ኢኮኖሚን ቢያስተሳስሩት አይሻላቸውም ወይ ሰላም መፈለግ አይሻልም ወይ ከሚለው አንፃር ኢንተረስቶች አሉ አይደለ የገልፎቹ ወዴት ሊያመዝን ይችላል የሚለውን ምናያቸው ነገሮች ስላሉ ከዛ አንፃር ብናያቸው እንግዲህ ከዚህ አንፃር እንደምታውቀው በኤርትራ ነጻነት ትግል በሚባለው የመጀመሪያው ጀብሃ ነው ትልቅ ትግል ያካሄደ ነሷል ይሰቤ አብደላ ድሪስ አህመድ ናሲር የሚባሉና መሐመድ ረመዳን ብዙ ትግል አድርገዋል። ግን ታግለው በመጨረሻ መቶ ኢሳያስ አፈወርቂ ፈነቀሏቸው። ሻዕቢያ ነው እንደገና ስልጣኑ ይዘል መዋቅር ያየ እንደሆነ 70% የኤርትራ ህዝብ ሙስሊሙ ተጠቃሚ አልሆነም። እንዳውም ተሰደደም ተሰቃየም ተገለለም። ከጣሜ ኤርትራ ውስጥ ፓርላማ የለም፣ ምክትል ፕሬዝዳንት የለም፣ ኢንተርኔት የለም፣ ነፃ ሚዲያ የለም። ሁሉም አንድ ቀይ ባህር የሚባል ኩባንያ የፕሬዝዳንቱ ንብረት የሆነ እሱ ብቻ ነው የሀገሪቷን ኢኮኖሚ እንኳን ይዞ ያለው። የፈለገውን ይሸጣል፣ የፈለገውን ይለውጣል። እና የኤርትራ ህዝብ ብዙም ተጠቃሚ አይደለም ማለት ነው በዚህ ጉዳይ ላይ። አሁን ለምሳሌ በዚህ 35 ዓመት ቆይታቸው ኢሳያስ አፈወርቂ በበዓላት ጊዜ እንኳን ሙስሊሞችን እንኳን አደረሳችሁ ብለው አንድ ቀን ያስተላለፉት መልእክት እንኳን የለም። ማለት እንግዲህ የማን መሪ ሆነዋል በማን ላይ መጥተዋል ያ የራሳቸው ጉዳይ ነው። እኛ እዛ ገብተን እንትን ያመጡት እንደዛ ነበር። ይሄ ነው ያለው ሁኔታ። ሌላው የግብጽ ፕሬዝዳንት እውነቱን ልንገር አንዳንድ ጊዜ ሚሊተሪ አስተሳሰብ መሰለኝ ትንሽ ችግር አለ። ስልጣን የማራዘሚያ አጀንዳ አድርገውታል የኢትዮጵያን ጉዳይ። ማለት የግብጽ ህዝብ ጥያቄ ባቀረበ ቁጥር ይሄን አመጣልሃለሁ ይሄን በቃ ፉከራ ድኮራ ይሄን ነው የሚያሳዩት። እና የውጭ ፖሊሲያቸውን ባቀዱት መሰረት እኛን ለማግለል ከጎረቤት ሀገራቶች ካብራካችን የተወለዱ ናቸው ብዙዎቹ በአጋጣሚ ጎረቤት ሀገራቶች እና እነሱን ለማሳመንና በኢትዮጵያ ላይ አመጽ እንዲያደርጉ አቋም እንዲሰጡ ሙከራ ያደረጉበትን ብንወስድ በ2020 ሱዳን ጋር ስምምነት ፈጠሩ መጣው ቀጥታ ከአልቡርሃን ጋር በ2021 ከዩጋንዳ ሙሴቬኒ ጋር በ2021 እንደዚሁ ከደቡብ ሱዳን ጋር በ2021 ከኬንያ ጋር በ2024 ከሩዋንዳ ጋር በ2024 ከሶማሌ ጋር በ2021 ከቡሩንዲ ጋር በ2024 ከኤርትራ ጋር በ2022 ከጅቡቲ ጋር ራሳቸው የዞሩ ነው ሁሉ ከበባ ኢትዮጵያን ዙሪያውን ኢትዮጵያን ለማካበብና ለማግለል የተደረገ ጥረት ነበር። ግን የጅብ ችኩል ቀንድ ይነክሳል። ተሳካላቸው አልተሳካላቸው ታሪክ ሁሉ እየመለሰልን ነው። ደቡብ ሱዳን የራሷን ግድብ ለመስራት እየተዘጋጀች ነው ያለችው። ዩጋንዳ የራሷን ለመስራት እየተዘጋጀች ነው። አፍሪካውያን ለካ ያለ ምዕራባውያን ድጎማ መስራት እንችላለን በራሳችን ንብረት ብለው ከኢትዮጵያ ግድብ ትምህርት ወሰዱ። አሁን አቋማቸውን እያስተካከሉ ወደ ኢትዮጵያ መጡ። ያ ሁሉ ያደረጉት ስምምነት ያደረጉት ጉብኝት በሙሉ አየር ባየር ቀረተን ነው ሰማ። ከዚህ እንኳን ሊማሩ አልቻሉም። አሁን ደግሞ ኤርትራን በድጋሚ ናልኝ የምን ነገር እንደዚሁ የማቀፍ ጥረት ያደረጉ ናሉት። በፈጠረ ኢሳያስ አፈወርቂ እኮ አሸባብን በመደገፉ ነው ይሄ ሁሉ ማቀፍ ተጥሎበት የነበረው እሱ ማለት ነው። እኛ ሰላም ለማስከበር ስንገባ እሱ ደግሞ አሸባቦችን ያቅፍ ነበር። ስለዚህ የትኛው ሰላም ይሄ የሳቸው አቋም ለገልፍ መሪዎች ትልቅ ትምህርት ሆኗል። እኛ መልክ በዲፕሎማሲ ደረጃ ሊታወቅ ይችላል። እኔ ግን እንደ ጥናትና ምርምር ባለሙያ አንድ ጓደኞችን ሳገኝ ከሱ የተጠቀምነው ነገር የለም። ኢትዮጵያ ጋር ሊያጣላን ሞክሮ ነበርና
እኛ ከኢትዮጵያ ጋር መጣላት አንፈልግም ወደሚለው ድምዳሜ ነው። እንግዲህ ከሞላ ጎደል ባለስልጣናቶችም ሊሆኑ ይችላሉ የሚዲያም ሰዎችም ናቸው ማለት ይችላሉ። በተለይ ወደ ኳተር ተጉዤ ወደ ኢመሬት ተጉዤ ካገኘኋቸው ሰዎች ያገኘሁት ትምህርት ምንድነው? ከኢትዮጵያ ጋር ጠብ አንፈልግም፣ ኢትዮጵያ ጋር በሰላም እኛ እንዳውም እንመክራለን። ኢሳያስ አፈወርቂን ሰላም ፈጥሮ በገለ ተጠቃሚ እንደሆን ከኢትዮጵያ ጋር ጥቅሙ ከሷ ጋር የተያያዘ ነው። እንዳውም አንዱ የምሁር ተመራማሪ ያገል ምንድነው በጂኦግራፊ ደረጃ ኮሪትራን ብትወስድ መካከለኛው ምስራቅ ወይም ገልፍ ሀገር የተፈጠረች አይደለችም። ካላት ተፈጥሯዊ ሁኔታ ተፈጠረችው ከዛው ከሚመስላት ከኢትዮጵያ ቅርንጫፍ ውስጥ ነች ማለት ነው ያለችው። ስለዚህ ይሄ ባለበት ሁኔታ ላይ እኛ በፖለቲካ ካሁን በኋላ በዛ ላይ ምንራመደው የለንም እስከ ማለት ደርሰዋል። ይሄ ባለበት ሁኔታ ላይ እኔ እርግጠኛ ነኝ ጠንካራ ዲፕሎማሲ ከመሰረት ጠንካራ አንድ የሆነ ህዝብ ከመሰረት የሀገር ጉዳይን ቅድሚያ የሚሰጥ ለሚስቱ ለልጁ ለቤተሰቡ ብቻ ሳይሆን የሀገር ጉዳይን ቅድሚያ የሚሰጥ ትውልድ በተለይ 70% ወጣት ነው ያለኝ እዚህ ሀገር። ያንን ትውልድ በደንብ አድርገን ኢትዮጵያዊነቱን አረጋግጠን የነገታ ኩርፊያ ካለ በስርዓቱ ነገ ተፋረደው ተደራደረው ያ አቋምህ ነው መብትህ ነው በዲሞክራሲ ደረጃ። ግን የሀገር ጉዳይ ለማንም የሚተው አይደለም። የሀገር ጉዳይ ወሳኝ ነው። በአሁኑ ጊዜ ይሄ ትውልድ ሀገሩን አውቆ የሚኮራበት ነው እንጂ የሚያፍርባት ኢትዮጵያ አይደለችም። ይሄን ግንዛቤ ይዞ መሄድ አለበት ይሄ ትውልድ። በጣም ማመሰግነው ፕሮፌሰር ጥሩ ሀሳብ ነው ያነሱልኝ። ከታሪክም እንግዲህ ካሁናዊ ጉዳዮችን በጣም በርካታ ጉዳዮችን ዓለም አቀፋዊ ተሞክሮዎችንም ጭምር ነው ያነሱልኝ። እጅግ አመሰግናለሁ። እኔም አመሰግናለሁ። በርቱ። ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን ከቀይ ባህር ፖለቲካ አንጻር አንስተናል። ፕሮፌሰር አደም ካሚል ፋሪስና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።